እለምንሻለሁ እኔ ባሪያሽ አንድ ጊዜ ስሚኝ ቀርበሽ አጠገቤ ቁመሽ ጽኑ ጉዳይ አለኝ ላንቺ የምነግርሽ ኦ ማርያም ተመላለሽ ሌሊት በሕልሜ ንገሪኝ ቀርበሽ እግዝእትነ ማርያም ሆናለች አንገቷን ደፍታ ታለቅሳለች ልታለቅስ የልጇ ቀሚስ እስኪርስ ልታስመርር ያጣንን ነፍስ ልታነባ አልከራደረች ከያበባ ያን አበባ አስረገረፉት እንደ ሌባ ይቅረፉኝ አስር በቃሌ አይገኝ ይስቀሉኝ አስር በቃሌ አይገኝ እግዝእትነ ማርያም በበትረ ሙሴ ደገፋ ስዕል ሰንድሮስ ነው የለበሰች ልብሷ በክፋይሽ አይምሰሳ ሰላም ለኪ በክፋይሽ አይምሰሳ ሰላም ለኪ ሄሮድስ አፈናቅሎ ሰዶሽ ለምድረ ግብፅ አገር ውሃ እየለመንሽ ልጅሽን ወልድን አዝለሽ እንደ ጽኑ ድሃ ብትለምኝ የነሱሽ ውሃ እኛንስሱ ለዝናም ጌታ ውሃ ነሱ እኛንስሱ ለዝናም ጌታ ውሃ ነሱ ከሁሉ ወዶ ገብታ አንሳለች ከጭቃ ወድቃ ትነሳለች ከዚያች ቤት የአዳም ልጅ ሁሉ አትስነፍ የአዳም ልጅ ሁሉ ሰነፈና የኑሮ ቤቱን ረሳና ጠዋት ትርሳ ጠዋት ዘንጋ ተሰጥቶልሃል የእሳት አልጋ ከእሳት አልጋ እንዴት አድርጌ ልዘረጋ ከእሳት ባሕር እንዴት ብዬ ልሻገር ያንን የእሳት አልጋ ያንን የእሳት ባሕር ተሻገሩት አሉ የሰሩ ምግባር እኔ ባሪያሽ አንቺ በክብር ሰላም ለኪ እኔ በክብር ይሁን ሰላም ለኪ ኪዳነ ምሕረት ክቡር እንዳታቆሚ ከበሩ የገሃነመ እሳት ቤት መራራ ነው አንቺ አማላጅ እግዝእትነ ኩሉ ሰላም ለኪ አንቺ አማላጅ እግዝእትነ ኩሉ ሰላም ለኪ ጻድቅ ወዳጅሽ ተክለ ሃይማኖት በአንድ ቆሞ 7 ዓመት በታምኖ 7 ባቄላ ምግብ ሆኖ በታምኖ 7 ባቄላ ምግብ ሆኖ አቡነ ገብረ መንፈስ ቅዱስ ጻድቅ ወደ እርሱ መጥቻለሁ ከሩቅ አጋምና ከጋ እየበላሁ ስንቅ ያማልዱኝ ብዬ በወገቦ ሰክር አደራ ማልድ አምላከ ጽድቅ ሰግድ ሰላም አደራ ማልድ አምላከ ጽድቅ ሰግድ ሰላም ቅዱስ ሚካኤል ኃያል ቅዱስ ሚካኤል ኃያል የለበሰው ልብሱ የእሳት ነበልባል ተጽፏል በወንጌል ቃል ሰግድ ሰላም ተጽፏል በወንጌል ቃል ሰግድ ሰላም አርዳኖስ የሚሉት መነኩሴ የሰሌምቆ ባርኮ ለራሱ የሥጋን ፍላጎት ስላራቀ ከእርሱ እንደ እሳት አበራ ነፍሱ ሰግድ ሰላም እንደ እሳት አበራ ነፍሱ ሰግድ ሰላም ቅዱስ ጊዮርጊስ ዘሌላ ዘሎ ሰገደ በእግር እጹብ ድንግል አሉ
ኪዳን ሲያደርሱ ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የግል ልብ እንደከፈተ ልቤን ክፈተው የግል ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ ቸሩ መድኃኔ ዓለም ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከንጹሐን በረከት ያሳድርብን። ኦሪት ዘፍጥረት ምዕራፍ 45 ምዕራፍ 46 ቁጥር 1 እስከ 8። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ አዘቅተ መሐላም መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም ምንድር ነው አለውም የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድን አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ልጅ ዮሴፍም እጁን በዓይኔ ላይ ያኖራል። ያዕቆብም ከአዘቅተ መሐላ ተነሳም። የእስራኤልም ልጆች አባታቸውን፣ ገንዘባቸውን፣ ሚስቶቻቸውንም እነርሱን ያመጡባቸው ዘንድ ዮሴፍ በላካቸው ሰረገሎች ጭነው ወሰዱ። ጓዛቸውን በከነዓን አገር የሚያገኙትን ጥሪታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ ወጡ። ወንዶች ልጆቹንና የወንዶች ልጆቹን ወንዶች ልጆች፣ ሴቶች ልጆችንና የሴቶች ልጆቹን ሴቶች ልጆች፣ ዘሩን ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ስለ ቅዱስ ቃሉ ቸሩ አምላክ ቅዱስ ስሙ የተመሰገነ ይሁን። እንግዲህ የእመቤታችን ስደት የምናዘክርበት ትምህርት ክፍል 6 ይሆናል። ሶስቱ ከዚያኛው ጉባኤ የተሰጠ ማለት ነው። ለሁሉም ክፍል 6 ሳይሆን ክፍል 5 ነው ያለፈው። አሁን የበቀደሙ ትምህርት በሌላ ሰው ስላስተማሩ በዛ ምክንያት ተዘሏል። እንግዲህ በሁለቱ ሳምንታት ስደተ አዳምንና ስደተ አብርሃምን ተመልክተናል። ዛሬ ደግሞ የአባታችን የቅዱስ ያዕቆብን ስደት እንመለከታለን። ስደተ ያዕቆብ ወይም ርደተ ያዕቆብን እናያለን። ቅዱስ ያዕቆብ ከከነዓን ምድር ወደ ግብፅ መውረዱ አምላክ ከነዓን ከሆነች ከእስራኤል ወደ ግብፅ ለመውረዱ አስቀድሞ የተነገረ ነውና ጌታ ስደቱን ትንቢት አናግሮ ምሳሌ አስመስሎ ሱባዔ ያስቆጥሮ አድርጎታልና ስለዚያ ምክንያት ነው። ለትምህርታችን መነሻ እንዲሆነን በዚሁ ባነበብነው ክፍል ውስጥ በ3ኛው ቁጥር ያለውን ኃይለ ቃል እናደርጋለን። የትፍራ ወሪደ ግብፅ፣ ወደ ግብፅ መውረድን አትፍራ፣ እኔ ካንተ ጋር እሆናለሁና ብሏልና ወደ ግብፅ መውረድን አትፍራ ለምን አለው? በኋላ እንደ እግዚአብሔር ፈቃድ እንመለከታለን። ከሁሉ የሚቀድመው ዛሬ ዕለቱ ብዙ ጻድቃን ብዙ ቅዱሳን የእመቤታችን ስደታቸው አድርገው ለእርሷ ልዩ ፍቅር ስላላቸው ስለ ፍቅሯ የተሰደዱ ቅዱሳን መታሰቢያ በዓል ነውና
እርሱን እናወሳለን። ወደ ግብፅ መውረድ የአባቶች ሥራ አብርሃም አባታችን፣ ያዕቆብ፣ ዮሴፍ፣ እስራኤል በአጠቃላዩ፣ ሙሴ፣ ኤርምያስ፣ ሌሎችም አባቶቻችን ወደ ግብፅ ነው የሸሹ የተሰደዱ። ይህች ግብፅ ብዙ ታሪክ ያላት፣ ብዙ ቅዱሳን ያሏት፣ በአንድ ጎኑ ብዙ ክፉ ሰው የሚኖርባት፣ በአንድ ጎኑ ብዙ ቅዱሳን ያሏት ናት አገሪቱ። ጌታችን በኪደተ እግሩ ቅዱሳን ነቢያት፣ ኋላም ሐዋርያት፣ ኋላም ጻድቃን፣ በተለይ የመጀመሪያው ዘመን መነኮሳት አብዛኞቹ ምናልባትም 90% ያልተናነሱት ግብፃውያን ነበሩ። አንድም ከሌላ ሀገር መጥተው በግብፅ ይጋደሉ ነበር እና እቺ ግብፅ በረከት ያላት ሀገር ናት። ምንም ሆነ ምንም ባለፈው ሊቀ ሊቃውንት መስከረም አካባቢ ይመስለኛል ግብፅ ደርሰው ሲመለሱ እንዲያው ከግብፅ ምን አዩ የኔታ ብዬ ጠየቅኩኝ። አስተዳደር ችሎታ በጣም አይቻለሁ፣ ልማት በጣም አይቻለሁ፣ ሌላውን ተው ብሎ አሉ። አንዳንድ ጊዜ ትልልቅ ሰዎች ሲናገሩ ፈሊጥ አላቸው። ሌላውን ተው ማለት ይገባቸዋል። ተው ጠቅሰን ልንማርበት የሚገባ አይደለም። እንዲያው ይሄ ስርዓተ ቤተ ክርስቲያን ሐሳብ ስላቸው እንጃ አንድ ጥሩ ስፍራ ይቻለው አሉኝ። የት ስላቸው በዓለም የመጀመሪያው ገዳም የአባ እንጦንስ ገዳም ነው። የአባ እንጦንስ ገዳም እስካሁን ስርዓቱ አልተለወጠም። ለምሳሌ ግብፃውያንም ሆነ ከኢትዮጵያ ውጭ ያለ የትኛውም ስፍራ ዛሬም በኢትዮጵያ በመሀል ሀገር ቀርቷል። መጋረጃ ተጋርዶ ነው አይደል የሚቀደስ? እንዴት ዋላችሁ? መጋረጃ ጋርደን። በነገራችሁ ላይ እዚህ ላላችሁ ታይሰማም እያልኩ ስጮህ ከውጭ በጣም እያደነቆረ ይመስለኛል። እኔ ለምን ፊቱን ወደዛ እንዳዞሩት አልገባኝም። በነገራችሁ ላይ ሰዎች ሳይወዱ እንዲያዳምጡ አልፈልግም። መጀመሪያ ድምፅ ማጋው እዛም የሚቀመጠው ከውጭ ምናልባት ቦታ ሳይኖር ሲቀር ለሚቀመጡ ሰዎች ይመስለኛል። ግን በዚህ ልክ በጣም እየጮህ እንደሆነ ይታወቀኛል እና ፊቱን ወደዚህ ነው ማዞር። ምክንያቱም ወደዚህ ከዞረ ውጭ ላለው እዚህ አካባቢ ላለው ሰው ይሰማል እንጂ እዚያ ማዶ እስከ አቋቋም ቤቱ ድረስ ሰው አንደኛ ብዙ ጊዜ የምናገረው ንግግር ያስቀይማል። ፈልጎ ለማይሰማው ሰው ያስቀይማል፣ ፈልጎ ለሚሰማው ሰው ነው ላያስቀይም የሚችል። ምክንያቱም የትኛውም እውነት አዞርከው እንደዚህ ታውቃለህ እኮ። እንዴት ዋላችሁ? የትኛውም እውነት የምትጣፍጥ መቼ ነው? ሲሻት ነው። እውነት ለማይሻት መራራ ናት እና ለዛ ነው ብዙ ጊዜ ሳይፈልጉ ሰዎችን እንዲያዳምጡ ማድረግ አይገባም። ፈልገው ነው መስማት ያለባቸው። እንዴት ዋላችሁ? እና ግብፅ ድሮ አሁን እንዳለችው እንዳልሆነች ማሳየው ገዳመ እንጦንስ ነው። ሲቀድሱ መጋረጃ ብቻ አይደለም በሩንም ጭምር ዘግተው፣ የቤተ መቅደሱ በሩ ተዘግተው ነው። ቁርባን እንኳን ሲቆርቡ አውዱን ይዘው አይወጡም። በበሮቹ ላይ በቤተ መቅደሱ በሮች ላይ እንደኛ ረጅም ወደ ላይ ደረጃ ስለሌለው 2 ቀዳዳዎች አሉ። ካህኑ ሰፋ ሰፋ ያሉ እጁን አውጥቶ በዚያ ነው የሚያቀበላቸው እንጂ አውዱንም ማየት የለም። አያችሁ፣ የመጀመሪያው ገዳመ እንጦንስ የመጀመሪያው ስርዓት ቦታ እስከዛሬ ድረስ አለመለወጡ ለእኔ ስሰማ የታመረ ያክል ቅር። ለምን እንዲህ ያለን ነገር ከኢንተርኔት ማግኘት አትችሉም? ከአይን ምስክር ነው የሚገኝ። እና ከግብፃውያን ትልቁ ሙያ መማር ያለብን የአስተዳደር ችሎታ አላቸው። በጣም አስተዳደር፣ ይሄ ሙስና ጉቦ ምናምን አታስቡት። ብዙ የለም፣ እንደዛ ነገር የለም። የአስተዳደር ችሎታ በቤተ ክህነቱ በደንብ ነው ያለ። ቀጥሎ ደግሞ ምን አለ አሉ? ልማት ሲባል 2 አይነት ነው። የመጀመሪያው ሰው ማልማት፣ የሰውን አይምሮ ማልማት ነው። አንድ ዛሬ ጠዋት የተናገርኩትን እዛ መከረኛ ኢንተርኔት ላይ ታችሁት ከሆነ ያው ብዙ ሰው ሊያስቀይም ይችላል እና ያንን ተመልክቶ አንድ ትልቅ ሰው በጣም በስልጣንም ደረጃ በስጋዊም በመንፈሳዊም ትልቅ ስልጣን ያለው ሰው ዓለምን የሚዞር ሰው ደወለልኝ። ቪዲዮውን ተመለከትኩ። ያው ብዙ ሰው ላይወድል ይችላል አነጋገሩ፣ ግን ሀቅ ነው እና እኔ በአይን ምስክርነት ያየሁትን ልንገርህ አለኝ። ለምሳሌ በዓለም ካሉ በጣም ሰለጠኑ ከሚባሉ ሀገራት ባንዱ ሄጄ ያለ ያየሁት የኮፕቲክ ኦርቶዶክሶችን ነው። እና ኮፕቲኮች እዛ ከተማው ሲገቡ ትልቅ ቤተክርስቲያን አልገዙም፣ አላነጹም። ትንሽዬ
ሰሩ። ከዛ ምንድን ያደረጉ? መማሪያ ተቋማትን የሰሩት። ከዛ ህዝቡ ተምሮ ሁሉ ነገር ካለቀ በኋላ ትልቅ ቤተክርስቲያን ሰሩ። የተራበ ቤተክርስቲያን የሚታነጽ የተራበ ከሌለ ብቻ ነው። ታውቃላችሁ ለምን? የተራበ ካለ ህንፃ ቤተክርስቲያንም አያሻም። ድንኳን ጥለን እንቀድሳለን። ድንኳን ሳንጥል ምን እንቀድስ እንችላለን? በጥንት አባቶቻችን ከመልካም ክርስቲያኖች ቤት ሁሉ ይቀድሱ ነበር። በዘመነ አጸባ ማለት ነው። ህንፃ ቤተክርስቲያን መስራት በክርስትና ሃይማኖት ውስጥ አስገዳጅ ነገር አይደለም። በነገራችን ላይ የጽድቅ ስራም አይደለም። የጽድቅ ስራ የሚሆነው መቼ ነው? እኔን ይራበኝ ብለን ሌላ ሰው አስረበን አይደለም። እኛ ተቸግረን ህንፃ ቤተክርስቲያን ብንሰራ ሌላ የተቸገረ ሰው በሌለበት ያኔ ጽድቅ ይሆናል። በነገራችን ላይ ኢትዮጵያ ውስጥ አብዛኞቹ ቤተክርስቲያናት የተሰሩ አይታችሁ ከሆነ በማን ነው? በነገስታት ነው። ለናውላችሁ ለምን ይመስላችሁ? ቀላሉ ጎንደር ውስጥ ንጉስ ያልሰራው ደብር ጥሩልኝ ታውቁት ካለ አሉ ጥቂቶች፣ ግን እነሱም ቢሆን አገረ ገዢዎችን የሰሯቸው በጣም ሀብታም የሆኑ አገረ ገዢዎች ናቸው። ለምሳሌ ንጉስ ያልሰራቸው አድባራት የሚባሉ አንደኛ ወናብዬ ጊዜ ናቸው። አገረ ገዢዎች ናቸው የሰሩት፣ ባላባቶች ናቸው። በጣም ሀብታሞች የነበሩ ሞልቶ የተረፈላቸው ማለት ነው። በዓታን ማን የሰራ? ንጉስ። ሚካኤልን ማን ያነጸው? ንጉስ። ወልደ ነጎድጓድን ማን የሰራው? ንጉስ። ቂርቆስን ማን? ንጉስ። ገብረ መንፈስ ቅዱስን ማን? ንጉስ። ደብረ ምጥማቅን ማን? ንጉስ። ነገስታቱ ወርቅ ሞልቶ ተርፏቸው በእግራቸው የሚረግጡት ናቸው። እነሱ ደግሞ ወደ ሀያ ስራ በኋላ ሰሩትም እና አንድ ምሳሌ ይሄን አልኩ። ከግብጾች እንማር ከተባለ ላይ ሁለተኛ ለአውሮፓ ሄጄ እያለ ዛሬ አታስበው ከፍቷል አለ። ከ12 ዓመት በፊት ሄጄ እያለ አውሮፓ ላይ አንድ ከተማ ገባሁኝ እና እዛ ከተማ ውስጥ ጨረታ የወጡ በጨረታ መንግስት የሚያጫርታቸው 12 አብያተ ክርስቲያናት ካቴድራሎች ማለት ነው። ደህና ዋላችሁ። ካቴድራሎች 12 ያክል ጨረታ ወጥተዋል። የሚገዛ ካለ ተብሎ ማለት ነው። ለማንኛውም ባለሀብት ክፍት ሆኖ ማለት ነው። ከነዛ መካከል 9ኙን የገዟቸው የግል ባለሀብቶች ናቸው። ምንድን ያደረጓቸው? ናይት ክለብስ። አንዳንዶቹ ውስጣቸው የመንፈሳዊ ነገሩ እንዳለ ማለት ነው፣ ስዕሉ መስቀሉ እንዳለ ናይት ክለብ ጭፈራ ቤት ማለት ነው ሆነዋል። አይኔ እያየ ነው ያለ። ይሄኔ በአይኔ ያየሁትን ነው የምነግርህ። ከዛ የገረመኝ አንድ ቦታ ሲሄድ የኛ ካህናት ካቶሊኮቹ ቸርቻቸውን ሰጥተዋቸዋል ለኛ ካህናት፣ ቀድሱበት፣ በቃ እኛ እንመጣባችሁም ቀድሱበት፣ ግን አሉ አደራ መቀደስ እንዳታቆሙ፣ አደራ ቀድሱ። ለዚህ ደግሞ ለእያንዳንዳችሁ 1,000 ዩሮ እንከፍላችኋለን። ለምን? ጭፈራ ቤት ከሚሆነው ነው። በቃ ያ እጣ ፈንታው እሱ ነው። ለምን ሲባል አንድ ቅርብ ጊዜ አንድ ምርምር አይታችሁ ከሆነ ለነገሩ እንኳን ምርምር እጃችሁ ያለውንም ነገር አትመለከቱ። ከዓለም አብያተ ክርስቲያናት ውስጥ ምዕመኑን ለማግኘት እድል ተስፋ ያላተለው ምናልባት አንድ መምህር ዮሐንስ የሚባለው ሲያስተምሩ ሰምታችሁ ከሆነ እሳቸውም ጠቅሰውታል። አንድ ጊዜ ሲያስተምሩ ሰምታችሁት ከሆነ የመትረፍ እድል ያላት ከዓለም አብያተ ክርስቲያናት ሁሉ ግብፅን ትተን ህዝቧን የማትረፍ ምዕመናንን የማትረፍ እድል ያላት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ካቶሊኮቹ አሁን ካሉበት ውድቀት የደረሱት የፕሮቴስታንት ብቻ አይደለም፣ የካቶሊክ ቸርቾቹ በሙሉ ናይት ክለብ ሆነዋል። ቀላል ነው መሰለኝ። ለአውሮፓ ውስጥ የውድቀታቸው ምክንያት ምንድነው ሲባል ጳጳሳቱና ካህናቱ ሁለት ስራ ብቻ ነው የነበራቸው ለመቶዎች ዓመታት። አንደኛው ስራ ገንዘብ መሰብሰብ፣ ሁለተኛው ስራ ካቴድራል መስራት። ሁሉ ገንዘብ ሰብስበው ካቴድራል ሰርተው ሲጨርሱ ህዝቡ የለም፣ ቤተክርስቲያኗ የለችም፣ ህንፃውን ያለ ቤተክርስቲያኗ የለችም። እና እኔ ግርመኛል። አሁን ለሰሞኑን የቅዱስ ሲኖዶስ ስብሰባ እየተካሄደ ነው አይደል? ከዛ አስቀድሞ የአጠቃላይ ሰበካ ጉባኤ ስብሰባ ምናምን ይባላል አይደል? የሚቀርበው ሪፖርት በሙሉ ተመልከቱት። ከማኅበረ ቅዱሳን እና ደቡብ ኦሞ ካለው ሀገረ ስብከት በቀር የሚቀርበውን ሪፖርት ተመልከቱት። ይሄን ያህል ህንፃ ሰርተናል፣ ይሄን ያህል ገንዘብ ሰብስበናል፣ ሽልማት የሚደረግለት ማን ነው? ይሄን ያህል ሰው ለንስሐ በቅቷል የሚል ሪፖርት ሰምታችሁ ታውቃላችሁ? የለም። ይሄን ያህል ሰው ስጋው ደሙ ተቀብሏል፣ ይሄን ያህል ሰው ለቅድስና ደርሷል፣ ይሄን ያህል ሰው ለምናኔ በቅቷል፣ ይሄንን ያህል ሰው ከሴተኛ ዳሪነት አስወጥተናል፣ ይሄንን ያህል ሰው ከጫት፣ ይሄንን ያህል ሰው ከሲጋራ አውጥተናል የሚል ሪፖርት አለ። የሚሸለም ማን ነው? ብዙ ገንዘብ የሰበሰበ ሰርቆ የሚያምጣው ዘርፎ የሚያምጣው። አስቡት።
ይሄ ጥሩ ነው ወይ? እና እውነት ለመናገር ሁልጊዜ ከማዝንባቸው ነገሮች አንዱ ቅድም ያኔ 7 ደቂቃ ከምናምን ነገር ከተናገርኩ በኋላ ያንን ሰምቶ የሚከፋቸው ብዙ ሰዎች አሉ። ከነሱ በላይ እኔ ነኝ የሚከፋኝ። ለምን እንደሚከፋኝ ታውቃላችሁ? ተናግሬ ማንም ሰውቶ መፍትሄ እንደማያመጣበት አውቃለሁ። ለምን እንደምናገር ለእኔ ራሱ አይገባኝም። ግድ በል ሲለኝ እዳይ ነውና እናገራለሁ። ሰምቶ ማንም ምንም እና ያ ወንድም ደውሎ ይሄ ቅድም በስጋዊ በመንፈሳዊ ትልቅ ስልጣን ያለው ጫገር ብዙ የሚዞር ያልኳችሁ ወንድም ይሄንን ሲለኝ እኔ ልንገርህ ከድሮ አንስቼ የምቃወመው ቤተክርስቲያን ማነጽ ነው። ቤተክርስቲያን ማነጽ የሚደገፈው የት ሲሆን ነው? አዲስ ጥሙቃን ያሉበት ስፍራ እንደ ቤኒሻንጉል፣ እንደ ደቡብ ኦሞ፣ በምስራቁ በምዕራቡና በደቡብ ኢትዮጵያ አካባቢ ምንም ቤተክርስቲያን በዛም ሲሰራ መጠነኛ። የሚገርመው ነገር ምን አለኝ? ከጎንደር ውስጥ ካሉ አንድ አድባራት በፊት ከተሰሩት የዛሬ 8 ዓመት 9 ዓመት ከተሰሩት መካከል የአንደኛውን አለቃ ቀርባቸው ነበርና ለምንድነው አዲስ ቤተክርስቲያን መሰሩ ሲባል ጠቦና አሉኝ። እንደው በሞቴ በአመት ስንት ክብረ በዓል አላችሁ? 2 ከሁለቱ ክብረ በዓል በቀር እንኳን ለመሙላት የሚያስቀድስና የሚቆርብ ሰው አላችሁ ወይ? የለም። እና ቤተክርስቲያንን አፍርሳችሁ የምትሰሩት ለ2 ቀን ነው? አዎ አሉ። ይሁሉት ቤተክርስቲያን የምትሰሩበትን ገንዘብ ለምንድን ነው ለስብከተ ወንጌል ህዝቡን ለማስተማር አውላችሁት? ህዝቡ ሞልቶ ሲተርፍ ያን ጊዜ ቢሰፋ ምን አለ? ተመሳሳዩን ቃል እዚህ ማዶ ላለው ነግሬዋለሁኝ። ቤተክርስቲያንን እናፈርሰው ስለው ጠበበነ። መቼ ነው የጠበባቸው? ለፍልሰታና ለህማማት አለኝ። እስኪ አንተ የአሰሪ ኮሚቴ ሰብሳቢ ነህ፣ ቆርበት አውቃለህ? ዶክተር የለም አለ። ምን ሊያደርግልን የምትሰራው? ደህና ዋላችሁ? ምን ሊያደርግልን የምትሰራው? መልስ የለውም። ዓላማው ምንድነው? ማፍረስ ነው። በቃ ማፍረስ። ማንን ነው የሚያፈርሰው? ህንፃው እንዳይመስላችሁ ምዕመናንን ማፍረስ ነው፣ ማደህየት ነው። በችግር ላይ ችግር። ጠዋትም ያልኩት እሱን ነው። ተጨንቃ ተቸግራ በሰጠችው ሳንቲም ቤተክርስቲያንን ያቆመች እናት፣ ቤተክርስቲያንን ያቆመ ድሃ አባት ሲርበው ቤተክርስቲያን ተመልሳ አትመለከተው። የለም አለ ራባችሁ የሚል የቤተክርስቲያን አባት ታውቃላችሁ? ሰበካ ጉባኤ አለ። ምዕመኑ ራበው ብሎ የሚያስባለ ገንዘብ ካገኘ ምንድነው የሚያደርገው? ህንፃውን አፍርሶ አዲስ ነው የሚሰራ። ያውም ሰፊ ምንድነው የሚሰራ? የሆነ ነገር ማስጌጥ። ትልቅ ሰው ጠፋ እስክንል ቅድም ያነሰንኳቸው ሊቀሊቃውንት እንኳን ምንድነው የሚያደርጉ? ድሃ አለ ይመስላል መንበረ መንግስት የሚሰራውን ስትመለከቱ። አሁን እንታ በእውነት ለድሃ ያዝናሉ ያስብላል። እኔ እውነቴን ነው። በማመሰግነው ነው የማመሰግናቸው፣ በማላመሰግነው አላመሰግናቸው። መንበረ መንግስት ላይ የሚሰራውን ላይ ሊቀሊቃውንት ዘራ ምን ሆነው አያሰኝም? ይሄን ተነስቶ ደግሞ እሳቸው ልትነቅፍ ተነሳ። አይመለከትም እባክህ። ከኔ ይልቅ አንተ አትቀርባቸው። ስህተቱ ስህተት ነው። ይሄ ሁሉ ድሃ መከራውን እያየ ለመንበረ መንግስት ያን ሁሉ ገንዘብ የሰጠ ድሃ ዛሬ ተርቦ ሲሰቃይ ምን እየተደረገ ነው? እዚያ ላይ ለምን አተኮርክ ብትሉኝ ከሁሉ የሚበልጡት እሳቸውን ነው መናገር የምፈልገው እኔ። በሌላውማ እንዳርፈርድ ምንም፣ ምክንያቱም ለቤተክርስቲያን የሚገድ እሳቸው እውነተኛ አባት ስለሆኑ ነው። ለምን ብዬ እስከ መጠየቅ ያደረሰኝ እዚህ አይደለም የምናገረው፣ ቦታቸው ሄጄ 3-4 ተናግሬያለሁ። ሌላውማ ቤተክርስቲያን በአፍጢሟ ብትደፋ ላቲ ስብሐት ክብር ምስጋና ለቤተክርስቲያን ይሁንና እንደዚያ እንኳን ብትሆን ማንም ድንግጥ አይልም። ካህን በለው ዲያቆን ነው ሆዱ አይጉደል። እውነቴን ነው። ከሆዱ በላይ የሚያስብ አንድም አገልጋይ ታውቃላችሁ? ከሆዱ በላይ ማሰብ የሚችል ካህን በለው ዲያቆን በለው ሀላይ የሚደጳጳስም በለው የለም። የዛ መገለጫው ምንድነው? በስብሰባ የሚያስመሰግን ብዙ ገንዘብ መሰብሰብ ነው። ለመመራራት አይደለም። ያ ነው ትልቁ በሽታችን። እና እመቤታችን በስደቷ ካዘነችው በላይ አሁን ያዘነችበት ጊዜ ነው። በነገራችሁ ላይ አዎ፣ እንዴት ለሚለው መድኃኔዓለም ያውቃል። ይህን ካለ ዘንድ ወደ ጉዳያችን እንመለስ። እንግዲህ አስበነው የመጣ ነገር አይደለም። እግዚአብሔር ካመጣው ምንም ማድረግ አንችልም። እኔ ልናገር የፈለኩኝ ስለ ግብፅ፣ ስለ ስደቱ ጉዳይ ነው። አሁን የስደትን ጉዳይ ለማንሳት አስቀድመን ርዕስ ያደረግነውን ወደ ግብፅ ለመውረድ አትፍራ ያለውን ኃይለ ቃል ለመመልከት የቅዱስ ያዕቆብን ስደቱን እንመልከተው። ቅዱስ ያዕቆብ ማን ነው? የአብርሃም የይስሐቅ
ልጅ የአብርሃም የልጅ ልጅ የይስሐቅ ልጅ ነው። ስደት በአብርሃምና በያዕቆብ መካከል ይስሐቅም ደርሶበታል። ወዴት? ወደ ፍልስጤም ጌራራ ሄዶ ተሰዶ ተርቦ ተጠምቶ አይቶታል። ልክ እንደ አባቱ እሱም ሲገባ ሚስቱ ርብቃን እህቴ ናት ብሏል። ከዚያ እግዚአብሔር ከፍልስጤም ጌራራ ምድር በክብር ሲያወጣው በቆላተ ጌራራ የነበሩ አዘቃት ወይም ምንጮችን እንዲወጡ አደረገ። ተጣሉት። ምንጮችን በመድፈን ተንኮል አደረጉበት። እኩልም በመንጠቅ በመቀማት። መቼስ ሰው ስደተኛ ሲሆን ታውቃላችሁ፣ ስደተኛ መብት አለው። እንዴት ዋላችሁ? ከነስሙ ስደተኛ ምን መብት አለው? እስቲ አረብ ዓለም ይሄዱና እስቲ በአረብ ዓለም ትንሽ መብት አለኝ የሚል የት ነው? አሜሪካን ይገባና ያችን ግሪን ካርድ ይይዛል፣ የመኖሪያ ፈቃድ። ከዛ ትንሽ ቆይቶ ፓስፖርት ይይዛል። ያን ጊዜ ባለመብት ይባላል። ስደተኛ ወትሮ መብት የለውም። ያዕቆብ ግን መሰደዱ እንደ አብርሃምና እንደ ይስሐቅ አይደለም። አብርሃም ቢሰደድ ተመልሷል፣ ይስሐቅ ቢሰደድ ተመልሷል። ያዕቆብ ግን ከወረደበት ግብፅ አልተመለሰም። አስከሬኑን የተመለሰው ክቡር ስጋው። ያ የሆነበት ምክንያት ከአባት ከያዕቆብ እስራኤል ስደት በፊት ተሽጦ ግብፅ የወረደ ዮሴፍ ነበረ። እቺ ግብፅ ግሩም ናት። ዮሴፍ ተሽጦ ግብፅ ወርዷል። ተሽጦ ከወረደ በኋላ በእስር ቤትም በባርነትም አሳልፎ በኋላ የፈርዖን ምክትል እስከ መሆን ድረስ ደረሰ። ወረሴው እግዚእ አለቤቱ አላል ዳዊት። አዎ የፈርዖን ቤት ጌታ ሆነ፣ አለቃ አዛዥ ሆነ። ያን ጊዜ እሱን ላይ ክፉ የሰሩት 10 ወንድሞቹ ብንያምን ትተን 10 ወንድሞቹ መተው ፈትኗቸው ማንነቱን ካወቁት በኋላ ሄዱና እዚያ ረሃብ ነው፣ እዚህ ግን እኔ የሰበሰብኩት እህል ስላለ ጥጋብ ነው እና ያዕቆብ አባቴን እስራኤል አባቴን ይዛችሁልኝ ነው እና ጌታ አምላክ እግዚአብሔር ለግብፅ አለቃ አድርጎኛል ብላችሁ ንገሩት፣ በደስታ ይዛችሁት ነው አለ። አሁን ያዕቆብ እስራኤል ሙሉ ጓዙን ልጆቹን የልጆቹን ሚስቶች ሰብስቦ 75 ራሱን ሆኖ ወደ ግብፅ ወርዷል። ይሄ ይኸውላችሁ እንዴት አላችሁ? አንድ ሰው ከኢትዮጵያ ተሰዶ አሜሪካ ሄዶ ብዙ ዶላር አገኘ እንበል፣ ሀብታም ሆነ። ኢትዮጵያ ምን ነበረ? ድሃ። እዛ ሲሄድ ምን ሆነ? ሀብታም ሆነ። እድለኛ ነው አይደለም? ደህና ዋላችሁ? በስደት ሀገር ምንም ብታገኝ ለውጥ የለውም ይመስላል። ራስን ለማጭበረር ትሞክራለህ እንጂ ለውጥ የለውም። ያው ነው። ይሄ ለማይገባው አይገባውም፣ ለሚገባው ግን ይገባዋል። አሁን አሜሪካ አውሮፓ ሆነው ኢትዮጵያ ሀገራቸው እንዳይመጡባት እሳት እንዳይቀሩ ደግሞ ናፍቆት ተሳቱ ቅዱሳንን የሳበ ፍቅር ሚስባቸዋል። እንዲሁም አንድ ቤተሰብ ውጭ ሀገር ይኖራል፣ ሀብት ንብረት አፍርተዋል እና ስንጨዋወት ምን አሉኝ? ልንመጣ ነው አሉኝ። ሀብት ንብረታችሁ እንደምን ታረጉት? ለማህበረ ቅዱሳን እንሰጣለን። ባዷችን ነው የምንመጣ፣ አያስፈልገንም። ለምን? በቃ ሀገራችን ነው የምንኖር፣ የፈለገ ይሁን ኢትዮጵያ ውስጥ ነው። ለምን? የኢትዮጵያን ክብሯን የሚያውቀው ከዜጎቿ በጣት የሚቆጠሩ ነው። ተማርኩ ብሎ እንኳን ክብሯን አያውቅም። በነገራቸው ላይ ከደስታ ሁሉ ለሰባኪ አስደሳች ነገር ምን መሰለህ? ጳጳስ ብሎ ቄስ ብሎ ደስታ ነው። ትልቁ ምንድን ነው? ውጭ ሀገር ለስብከት መጋበዝ አይደል? ደስ ያሰኛል። በዛ በአውሮፕላን ተሳፍረህ እየበላ እየጠጣ ተንተርሰህ ተኝተህ ትሄዳለህ። እዛ መጡልን ምናምን እየመጣ የእኛ ሰው ችግር አለበት። ሰባኪ ጣዖት ነው የሚያደርግ። መጡልን እኮ ቤታችን በረከት ነው። ከዛ አልነገርኳችሁም? መጥቶ ስብከት እባክህ አሜሪካ እዚህ ስቴት ላይ ፈልገን ነበረ። አይኔ አልሄድም። ችግር የለውም እኛ ሁሉን ነገር እናሟላለን። እኔ እኮ ጎደል አላደርገውም። አልሄድም። ስብከትን የፈለጋችሁ ይኸው እያስተማርኳችሁ ነው እና እኔን በአካል ማየት ነው የፈለጋችሁ፣ ይኸው በቪዲዮ ታያላችሁ። ምን ቀረ ሌላ? አይ በአካል ነው ምን ፈልጋለህ? በአካል ስትፈልገኝ ጣዖት እየሆነብህ ነው። ተው። ኋላስ ዞር ብሎ በጆሮ ምን ይለኝ? የሻይ እኮ አለው። ምን ማለት ነው? ችግር የለውም እስከ 3000 ከሆነም እስከ $5000 አስቡት። በዚህ ዘመን ውስጥ መነጽር ወደ 1 ሚሊዮን ይገባል። እንሰጣለን። እንደውም ምን አለኝ? ስም ሁሉ ጠራልኝ። እገሌ
እንደዚህ ዘና ብሎ የሚኖሩ አታያቸው? ሰጠናቸው እኮ በል አሁን ሰላም ረግርግ ከዚህ ይወጣል። ዱርዬ ባለጌ ነው። ባለጌ ነው ይሄ ዱርዬ። እሱ ዱርዬ የሆነ ሰው ዱርዬ ሊያደርግ ማለት ነው። በገንዘብ ሊገዛ ስብከት አስባችሁታል? እንዴት አንድ ሰው እንዴት ከርስት ተነቅሎ ከእናት ከአባቱ ቤት ወጥቶ ለሃይማኖቱ አይደለም ለጽድቅ ለቅድስና አይደለም። አብዛኛው ሰው አሜሪካ አውሮፓ የሚሄድ ሰባኪው እዚያ ያለውን ሰው ለጠቅም ብሎ ይመስላል። አይደለም። ሽርሽሯ፣ መዝናናቷ፣ የኪስ ሳንቲሟ ትወደዳለች። ልክ አሁን ለምሳሌ በኢንተርኔት አገልግሎት በነገራችሁ ላይ አብዛኛው በቲክቶክ በዩቲዩብ በምናምን ስለ ገዳማት ሲለመን ትናንት የነቀፍኩት ልንገራችሁ። ለምሳሌ ለአንድ ገዳማት አይታችሁ ከሆነ እነዚህ ታዋቂ የሚባሉ ሰዎች ማስታወቂያ እንደዚህ የሚባል ገዳም ተርቦ እንዲያውም መቤቴ እንደዚህ ሆና እንደዚህ ሆና ይላሉ አይደለም። እንደዛ የሚያስለፈልፋቸው የቤተ ክርስቲያን ሀዘን አይደለም። ለአንድ ማስታወቂያ በቲክቶክ ዝቅተኛዋ ክፍያ ለአንድ ማስታወቂያ 20 ሺህ ብር ናት። እንድታውቁት ኤቭሪ ሲንግል ቲክቶከር እንደዛ ነው፣ ከጥቂቶቹ በቀር እንድታውቁት። ማስረጃ ይዘን አደባባይ እናወጣዋለን ያስፈልግ፣ ግን ምን ያደርጋል? ምክንያቱም መሪዎቿ ነውረኞች በሆኑባት ቤተክርስቲያን የአንድ ቲክቶከር ነውር የአደባባይ ርዕስ ሊሆን አይችልም። አስባችሁታል? ከዛ እሱ ብቻ አይደለም ኮሚሽን። በነገራችሁ ላይ አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ 2 ሚሊዮን ኮሚሽን ይጠይቃል። እስከ 2 ሚሊዮን አጠቃላይ ማለት ነው። ያቺ 10 20 ሺህ 30 ሺህ 40 ሺህ አልኳችሁ የአንድ ማስታወቂያ ሂሳብ ናት። 2 ሚሊዮን ኮሚሽን የሚጠይቋሉ። ስታያቸው ግን አየር ላይ ምንድነው የሚመስሉ? ጻድቃን ለገዳም የሚመስሉ አይ ለማያውቅ ይችላል ያገሬ ሰው። አስቸጋሪ ነው። እንዴት ዋላችሁ? አያችሁ፣ ወገኖቹንም ይዞ ቢሆን ሀብት ንብረቱንም ይዞ ቢሆን የያዕቆብ እስራኤል መውረዱ ምን ያህል ጭንቅ እንደሆነ ላንብብላችሁ። የሚሄደው በደስታ ነው አይደለም? ልጁን ለማግኘት ነው አይደል? ምግብ ወዳለበት ስፍራ ነው የሚሄደው። ተገዶ አይደለም፣ ወዶ ነው አይደለም የሚሄደው ያዕቆብ። ነገር ግን የሚሄዱ ከባድ መሆኑን የምታውቁት ሲሄድ ምንድን ነው የሚለው? እግዚአብሔር በሌሊት ራእይ እግዚአብሔር እንዲህ አለው፣ ያዕቆብ ያዕቆብ ሆይ አለው፣ የአባቶች አምላክ እግዚአብሔር እኔ ነኝ፣ ወደ ግብፅ መውረድን አትፍራ። ምንድን ነው አትፍራ የሚለው? የሚሄድ ሊገደል ነው ወይ? አይደለም። ወደ ልጁ ነው የሚሄደው፣ ሀብት ንብረት ወደሚገኝበት ወደሚከበርበት፣ ልጁ ንጉሥ ወደሆነበት ሀገር ነው የሚሄደው። ነገር ግን አትፍራ፣ ይትፍራ አለው። አትፍራ ለምን ብትሉ የኖረባት ትቷት የሚሄደው ስፍራ ማን ነው የምትባለው? ከነዓን። ከነዓን የማን ምሳሌ ናት? የእግዚአብሔር መንግስት የመንግስተ ሰማያት ምሳሌ ናት። ያዕቆብ ከርስቱ እየተነቀለ ነው። በጎ ነገር እያገኘ አይደለም። አትፍራ ግን አለው። በዚያም ቢሆን በሲኦልም እንኳን ለጻድቃን ስፍራ ነበራቸው አይደለም ነው ሰው ስለ ጻድቃን እንዳለው ጠቢቡ ስለ እግዚአብሔር ወይ ለከፈሙ ስቃይ ይላል። እንደዚያ ይውላችሁ እዚህ በጥሬ ዘር ምን አለው? አትፍራ ወደ ግብፅ መውረድን፣ እኔ ወደ ግብፅ አብሬህ እወርዳለሁ ከዚያም ደግሞ አወጣሃለሁ አለ። ነገሩ ምሳሌ ነው። ወደ ግብፅ አብሬህ እወርዳለሁኝ፣ መከራ ችግር እንዳይገጥምህ አደርጋለሁኝ፣ አትፍራ ከዚያም ይዤ እወጣለሁ አለ። ያዕቆብ የአዳምና የልጆቹ ምሳሌ ነው። ግብፅ የሲኦል ምሳሌ ናት። አብሬህ እወርዳለሁ ማለቱ በዚያ እደ እግዚአብሔር በሲኦል ውስጥ ነው ስቃይ እንዳይበዛባቸው መጠበቁን መናገር። ከዚያም አወጣለሁ አለ። ከ5500 ዘመን በኋላ ስደታቸውን ተሰዶ አውጥቷቸዋልና እንዲህ አለ። ስደት ያዕቆብ ስቃይ ባይኖረው ምሳሌነቱ ከባድ ነው። ነገር ግን የቅዱስ ያዕቆብን ሐዘን ስደት ከእመቤታችን ጋር የሚያነጻጽረው አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል ያዕቆብ ነገደ በፍስሐ ለረኪቦ ኩሉ መፍቅዱ ሶበ ሰብአ በብሔረ ግብፅ ከመ ነግሠ ወልዱ። ያዕቆብ ወደ ግብፅ መውረዱ እመቤታችን ልጇን ይዛ ለመውረዷ ወደ ግብፅ ምሳሌ ነው። ነገር ግን ያዕቆብ የወረደ በደስታ ነው፣ እመቤታችን በሐዘን በለቅሶ ነው። እርሱ ልጅ ከዚያ አለ ተብሎ ተስፋ ይዞ ነው። እመቤታችን ግን ተስፋ ወደሌለበት ማንም ወደማያውቃት ጨለማ ነው። ለአጉዮ ወልዳ በአንብ አመ ሕፃናት ታርዱ ነገደት ውስተ ምድረ ግብፅ ማርያም ዘመዱ ሀባልባት ይዜ አምራ ወኢአሐዱ። አንድም ሰው ወደማያውቃት አንድም የምታውቀው ሰው ወደሌለበት
ስፍራ በሐዘን በረሃብ በጽም የተሰደደች የእመቤታችን ስደት ከያዕቆብ ስደት አይናጸርም። ምሳሌ ተባለ እንጂ አይናጸርም። ሕፃናት ሲገደሉ ግን ደግሞ ግብፅ በመውረዱ ሐዘን ባያገኘው ግብፅ ከመውረዱ በፊት አይኑ ምን ሆኖ ነበረ? እንዴት ዋላችሁ? አይኑ ምን ሆኖ ነበረ? አይኑ የጠፋበት ምክንያት ልጁ ዮሴፍ ስለሞተ ነው አይደል? ደግሞ አባ ገብርዬ ሳውን ምን አለ? ስጥጥ ልብሰ ከእስራኤል። ልጁ በሞተ ጊዜ ልብሱ ምን አደረገ? አዎ ያዕቆብ እስራኤል ሆይ አቤቱ ልብስህን ቅደድ። እስራኤል ሆይ ያዕቆብ ልብስህን ቅደደው። ወቅን ተሰቀ በወገብህ ምን ታጠቃለው? ማቅ እሰር ከመላሃው ኮለ ዮሴፍ አማሃጣይ ኮተይ ጥዩቀ ክፉ አውሬ በላው ብለው እንደ በላው አስበህ ደም የተነከረ ልብሱን ይዘህ ለእርሱ ወገብህን በማቅ ታጥቀህ ልብስህን ቀደህ እንዳለቅስክ አልቅስ። ለወለት ከተውክያ ምሳሌ ነገር አልጸቀ ልጅ ለተባለች ለእመቤታችን ለድንግል ማርያም ታለቅስላት ዘንድ ምሳሌው ደረሰ። የተነገረው ነገር የተደረገው ነገር የተመሰለው ምሳሌ ደረሰ አለና ወዳዊት በእንተ ድካማ ያስቆቁ ጽፉቀ ዳዊት ደግሞ አብዝቶ አለቀሰ ድካማን ለምን እንዘይብል ሳይሌ ማሂደር የርህቀ ወዮልኝ ማደሪያ የራቀ ለምን ማደሪያ የራቀ አለ ቅዱስ ዳዊት በዳዊት በመዝሙር እንደዚህ ያለ ለምንድን ነው ቢሉ ሰው በተሰደደ ጊዜ ከቤቱ ምን እያለ ነው የሚሄደው? እየራቀ ነው። ሲመለስ ግን እየቀረበ ነውና ሳይሌ ማሂደር የርህቀ አንድም ሳይሌ ማሂደር የዘርህቀ ማደሪያ የራቀብኝ ምን ይወዮልኝ ሐዘን ጸናብኝና እና የቅዱስ ያዕቆብ ስደት ምን ምሳሌነቱ ለእመቤታችን ስደት ነው ቢባልም እንኳን ነገር ግን ከእመቤታችን ሐዘት ብዛት አንጻር አዝኖ እንኳን ቢሆን አይደራረስም። ያዕቆብ በደስታ ወረደ፣ እመቤታችን በሐዘን። ያዕቆብ ብርሃንን እያሰበ ወረደ፣ እመቤታችን ግን ጨለማ እንደሚጠብቃት የሐዘን ጨለማ እንደሚጠብቃት እያሰበች። ያዕቆብ ጥጋብ ወዳለበት ሀገር ወረደ፣ ምን ግብፅ ቢባል እመቤታችን ግን ረሃብ ወደሚጠናበት ወረደች። ያዕቆብ ሰረገላ ተልኮለት በሰረገላ በሰራዊት ታጅቦ ነው የወረደ። እመቤታችን ሰራዊት እያሳደዳት መጠጊያታ። ያዕቆብ በቤተ መንግስት ሊኖር ነው የወረደ። እመቤታችን ግን ማደሪያ አታ ማደሪያ ወደማታገኝበት ስፍራ ነው የተሰደደችው። ሀጣይኪ ማሂደረ በከመ ሰማይነ ዜና ያለው እሱ ነው። እግዚአብሔር ያዕቆብ እስራኤልን በረከት ያሳድርብን። ከእመቤታችን ከጻማ ነግረታ በረከት ያሳድርብን። አሁን ስደትን ከስደት አድርገን የእመቤታችንን ነገር በማጠቃለያ እንመጣበታለን። ስደተ ቅዱሳን ነይ። ዛሬ ምጽዋቱ ዝክሩ ስለማን ነው የነበረ? የነዳያኑ ዝክር ስለማን ነው ዝክሩ የነበረ? ታዛችሁ ነው? መጀመሪያ ነገር የራሳችሁ ነው። ትእዛዝ ነው። ምን አረጋዊ ነው? ጥሩ። ስለዚህ በሱን ጀምር ብዬ ነው በተዘከረው በዝክሩ። አቡነ አረጋዊ የሮም ሰው ናቸው። አባታቸው ይስሐቅ እናታቸው ቅድስት ዕድና ትባላለች። በንጉሱ ስር ካሉ ግዛቶች በአንዱ ነግሰው የሚኖሩ ናቸው። ልጅ አጥተው እግዚአብሔርን ለመኑ፣ ወለዱ። ስሙን ዘሚካኤል አሉት። የሚካኤል ስም ይመርሃ በግብር ነውና የሚካኤል ገንዘብ ስለሆነ ከዚያ በኋላ ለ99 ዓመት ቅዱስ ሚካኤል አቡነ አረጋዊን ተለይቷቸው አያውቅም። ዘሚካኤል ተባሉ ክርስትና ሲነሱ። ብሉይ ሐዲስ ተምረው አድገው ለአካለ መጠን ሲደርሱ ገና በአስራዎቹ ዕድሜ እያሉ ለሴት ታጩ። እምቢ ብለው ጠፍተው ግብፅ ወረዱ። ግብፅ ወርደው አባ ጳኩሚስን አገኟቸው። ልጄ ምን ፈልገህ መጣ? አባቴ ልጄ ልሆን ልመነኩስ መጥቻለሁ። አይ እንዲያው መልክህ የለመለመ እድሜህ ደግሞ ትንሽ ነው ትችለዋለህ አለው። አባቴ ፈትነኝ አለው። ፈተነው፣ አመነኮሰው። ስሙን ማን አለው? ገብረ አምላክ ማለት ነው። የአምላክ አገልጋይ ዘሚካኤል ገብረ አምላክ። ከዚያ ሲኖሩ በአገልግሎት በትጋት በቅድስና ሲኖሩ ደብዳቤ ነገር ጻፉ ይባላል። አንድም ዝናቸው በመላው ሮም ተሰማ። 7 ቅዱሳን ከአባ ጰንጠሌዎን እስከ አባይ ማዕታ ድረስ ዝናቸውን ሰምተው ዘመድ አንድም ደግሞ በቤተ መንግስት የሚተዋወቁ ናቸውና ፈልሰው መጡ ወደ ግብፅ። 8 ሆኑ። አባ ጳኩሚስ ሲያርፉ ባርከዋቸው
አባ ቴዎድሮስ ጻድቁ ሲተኩ ወደ ኢትዮጵያ ለመምጣት ብለው መጻሕፍትን ሲመረምሩ ኢትዮጵያን ዘግታ ያውቋት ነበር። መጻሕፍት ሲመረምሩ ኢትዮጵያ እመቤታችን በስደት እንደረገጠቻት ከዓለም ሁሉ ለይቶ አስራት አድርጎ እንደሰጣት በመጽሐፍ ያነባሉ። ለእመቤታችን ከነበራቸው ፍቅር የተነሳ መጀመሪያም ስለ ፍቅሯ ነውና ተሰደው የመጡ ወደ ምድረ ግብፅ ወደ ኢትዮጵያ መሄድን ተመኙ። አስቀድሞ ግን ቅዱስ ሚካኤልን ለመኑት። ያችን ሀገር አሳየኝ አሉት። ወስዶ አሳይቶ መለሳቸው። ለወንድሞቻቸው ተናገሩ። ከመሄዳቸው በፊት ይስሐቅ የሮም ንጉሥ ዋናውን ጠሩት። እሱ በኋላ ገሪማ የተባለውን 9 ሆነው አቡነ አረጋዊ እየመሯቸው አክሱም መጡ። በንጉሱ ባላሜዳ ዘመን በ5ኛው ክፍለ ዘመን አጋማሽ አካባቢ በአክሱም 12 ዓመት በቤተ ቀጢን ተቀመጡ። በዚህ ጊዜ የአንደበቱ ቅልጥፍና፣ የነገሩ ወዝ፣ የምግባሩ ጥፍጥና ቢማርካቸው አኮ አንተ ዘሚካኤል አለ አረጋዊ፣ አንተንስ ዘሚካኤል አይደለም ማለት ያለብን አረጋዊ ነው መባል ያለብህ። እድሜያቸው ትንሽ፣ እድሜያቸው የልጅ ግብራቸው የሽማግሌ ስለሆነ አረጋዊ ማለት እንዘ ሕፃን ጥቢብ ወማእምር፣ ሕፃን ቢሆንም እንኳን ጥበበኛ፣ አስተዋይ፣ ጻድቅ፣ ትሩፍ ለማለት። ከ12 ዓመት በኋላ በዓትን ላይ ተብለው ተለያዩ። ሁሉም 9 የተለያየ አቅጣጫ ሄዱ። 2 በቅርብ ቀሩ፣ አባ ሊቃኖስና አባ ጰንጠሌዎን። 7ቱ ግን ተበተኑ። አቡነ ገሪማ መደራ ላይ ሲቀሩ እሳቸው አልፈው ወደዚያ ወደ አዲግራት መስመር ሄዱ። በዓት ሲፈልጉ ፈቃደ እግዚአብሔርን ለማወቅ የተጠቀሙበት ነገር ያስገርመኛል። አንድ ቦታ አገኙ፣ ጥሩ ለምናን የሚመች የሚመስል ቦታና ያንን ቦታ ጸሎት ካደረጉበት በኋላ ህብስት አመጡና አንድ ሙሉ ህብስት በሉት እና አለቀ ህብስቱ። ፈጣሪ ይሄ ቦታ ረድኤት የለውም አልፈልገውም ብሎ ሄዱ። ለምን? በኋላ ልታዩት ነው። ሄዶ የት ይደርሳሉ? ደብረ ዳሞ። ያኔ ደብረ ዳሞ አይደለም ስሙም አይታወቅም ነበር። እዚያ ላይ ሆኖ አዩትና እቺ ስፍራ ጥሩ ነበረች፣ ግን በምን ልውጣ ብሎ አይታችሁት የምታውቁ ከሆነ ደብረ ዳሞን ሲዞሩ እየጸለዩ መዞሩ አለ። ቅዱስ ሚካኤል መጥቶ አንተ ምን ሆነህ ነው? ቅዱስ ሰው የእግዚአብሔር ሰው ምን ሆነህ ነው? ወደ ላይ ልወጣ ፈልጌ መውጫ አጣሁ፣ በምን ልውጣ አለ። ጸሎት በደንብ አድርገህ የምትወጣበትን እግዚአብሔር ይልክልሃል አለ። ኋላ ቆይቶ ግን እኛም ማንመኘው አይነት መውጫ ነው አይደል? 60 ክንድ ማለትም 30 ሜትር የሚረዝም ዘንዶ ነው መጥቶ በዘነቡ ነው በጅራቱ አንድ ጊዜ ላይ አወጣቸው። ሲያዩት ምን አሉ? ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ አሉ። በዚህ ምክንያት የመጀመሪያ ስሙ ማን ነው? ደብረ ሃሌሉያ ነው የሚባለው። ከዚያ ህብስት አወጡ፣ ጸሎት አደረጉና በሉ። ግማሽ ላይ ሲደርሱ ሆዳቸው ሞላ። ይሄ በረከት ቦታ ነው። በነገራችሁ ላይ ሰው እኛ የምናስበው ተቃራኒ ነው። ምግብ ቀርቦልን በደንብ ከበላን ደስ ይላል አይደል? ጥርግ አድርገን አይደል? ምሽክ አድርገን ከበላን እንዴ ዛሬ ረድኤት አግኝቻለሁ ይለናል። ወይ ረድኤት ሳይሆን ሌላ ነው። ቃሉ እንዳልናገር ምሽክ አድርጎ በልቶ ግን አንዳንድ ጊዜ እኮ ያስፈልጋል ጥግብ ብሎ መብላት። ግን ሳይንሱ ራሱ ምን ይላል? ጨጓራን ያማል ይላል። ጥቂት ብላ ይላል። ለምን? ብዙ ስትበላ ጨጓራ ያንን ለመፍጨት ብዙ ያምናምንቴውን ያመነጭብሃል። እሱ ራሱ ወጥቶ ይጠብሳል። ለእህሉ ተብሎ የሚወጣው ምንድን ነው የሚባል? ኢንዛይም ነው አሲዳም ይላል ያገሬ ሰው። ዛሬ አሲዱ በዝቷል። ከጨጓራ ውስጥ አይደለም ሰዎች ሁሉ አሲዱን ነው እኮ አይደለም ነቴ ነው። አንድ ድሮ ጓደኛዬ ነበረ ክፉ ሰው ሲል ይሄ ዲዲቲ ነው ይላል። ዲዲቲ ታውቃለሽ? የአይጥ መርዝ ሕፃን ከማይደርስበት ነው መቀመጥ ያለበት የሰውዬ ላይ እንደዛ የሚባል ብዙ ሰው እኮ አለ። በዚህ መርዝ በቃ ግን ዲዲቲ ስታዩት ምንድን ነው? ጥሩ ፊኖ ዱቄታ የሚመስል የክፉ ሰውም ነገር እኮ እንደሱ ነው። ዛሬ ብዙ ሰው ጻድቅ የሚመስል በየመድረኩ በየአውደ ምሕረቱ በየቤተ መቅደሱ በየስልጣን ስፍራ ሁሉ ተቀምጦ ዲዲቲ መርዝ ስታዩት ግን ጥሩ ፊኖ ዱቄት የሚመስል ማለት ነው። ስትቀምሰው የሚገድል ማለት ነው። ታዲያ ዲዲቲ የሚታወቅ በምንድን ነው? በሽታው ነው አይደለም? ዛሬ ምን ቢያደርጉ ጥሩ ነው? የአይጥ መርዝ ጥሩ ጠረን እንዲኖሩ አድርገው አምጥተውታል። ጭንቅ አይደል? በምን ለየው?
መለያ መንገዱ ጥሩ ነው ለዲዲቲ። ስለዚህ ላይ መርዝ ምንድነው? ለወይዘሮይቱ መስጠት ነው። በልታው ከተስማማት ዱቄት ነው ማለት ነው። ከሞተች መርዝ ነው ማለት ነው። አይጣሉ መድኃኒዓለም እና አባታችን ላይ ወጥቶ በንጽህና በድንግልና በትሩፋት ታምራት በማድረግ አባ ማትያስን የሚባሉ ጻድቅ ደቀ መዝሙር ነበረው። አባ ዮሴፍ የሚባል ቅዱስ ጻድቅ ደቀ መዝሙር ነበረው። ገዳመ ዳውናስ ግብጽ እያለ ተከትለው የመጣች እናቱ ቅድስት እናታችን ኪዳነ ምሕረት ቤተክርስቲያን ለምታውቁት እነዚህ ሁሉ ቅዱሳን ነበሩ። እንዲያ በገድል ሲኖር እነ ታዜና እነ ገብረ መስቀል ከዚያ በፊትም እነ ካሌብ ጋር ብዙ ነገር አልፏል። ከአፄ ገብረ መስቀል ጋር እስከ ደቡብ ኢትዮጵያ ድረስ ሂደው ገዳማትን አድባራትን በማስፋት ተሳቱ ቅዱሳን አቡነ አረጋዊን ጨምሮ ትልቁ ግብራቸው ምንድነው ካላችሁ በዋነኝነት አንደኛ አምልኮተ ባዕድን ማጥፋት። ምክንያቱም በዛ ወራት ትንሽ እሰፋስባ አብርሃ ጽባ ካረፉ በኋላ ትንሽ በአምልኮተ ባዕድ እየተስፋፋ ነበር በአንዳንድ ስፍራ። ያንን ማጥፋት ወንጌልን ማስፋፋት አንደኛው ስራቸው ነው። ሁለተኛ ምናኔን ምንኩስና በደንብ ያስፋፉት እነሱ ናቸው። ምናኔ ዛሬ ነው ያደረገውና መድኃኒዓለም በገዳም ያሉትን ትተን ምናኔን በማስፋፋት ምንኩስና በማስፋፋት ስርዓቱ መስራት። ሶስተኛው ትልቁ ግብራቸው ምንድነው? ቅዱሳት መጻሕፍትን በመተርጎም ቅዱሳት መጻሕፍትን በመተርጎም። አራተኛው ነገራቸው ለእያንዳንዷ መንፈሳዊ ቃላት አብነት በመሆን የጨነቀን እሱ አይደል የሚያስተምር። በቀደም እንታዲ በኩል ሲናገሩ አልሰማችሁ? የተማረ የሚያስተምር አላጣንም። የጨነቀ ምኑ ነው? ቃሉን በተግባር የሚኖር ሰው ጠፋ። ሁሉ አረ ሲሉ አልሰማችኋቸውም? ጥቅሱን ወህቡረ አለወ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉሮሮ በክፋት ምን ሆነ? እኩል ሆነ፣ ተካከለ ተባልን እኮ። ይሄ እንኳን አስደንግጦት አረ በጎ ልስራ የሚልም ይሄው ስማችን ያጠፋናል ይላል። ወንድሜ እንዲሁ በሞት እስቲ ለምን ምን ስም አለህና ነው የሚጠፋ? እኔ ግራ የሚገባ የትኛው ስም ነው የሚጠፋ? ደህና ዋላችሁ? ሌባ ምን ስም አለው? ያው ሌባ ነው። ከሌባ የከፋ ምን ኖሮ ነው ስሜን አጠፋው የሚለው? ድሮ ኑሩ ሌባው ሌባ ነው፣ ዘራፊው ዘራፊ ነው፣ አመንዝራው አመንዝራ ነው። ምን ሌላ የተለየ ክፉ ስም ተሰጥቶ ነው? ያሳዝናል፣ ያሳፍራል። ናኒ ቅዱስ እንዲህ ሲያደርጉ ኖሮ በኋላ አፄ ገብረ መስቀል መጥተው ሰራዊታቸውን ከታችተው ጥቂት ወታደሮቻቸውን ባለሟሎችን ይዘው ወጥተው አያችሁ፣ አይደና መሪ ቅዱስ ሰው ነው ገብረ መስቀል። ሲያገኛቸው ጫማቸው ይወደቀ። አባቴ ሆይ እኔንም ሀገሬንም መንግስቴንም ባርክልኝ፣ ድሃ እንዳልበድል፣ ፍርድ እንዳላጓድል፣ ሃይማኖት እንዳለውጥ ባርከኝ፣ ጸልይልኛል። የዳዊት የሶሎሞን በረከት ይደርብ ብለው መረቋቸው። ከዚያ ላይ ወርዱ ሲሉ ሲመለከቱ ቤተክርስቲያን ህንፃ ቤተክርስቲያን አልነበርና አባቴ ሆይ ብትፈቅድስ ቤተክርስቲያን በሰራውልህ ምን አለ? ደግ በማን ስም ልስራልህ? በእመቤቴ ማርያም ስም። ታቦቷን ይዘው ነው የሚዞሩ፣ አይለቁም። የእመቤታችን ታቦት በእመቤታችን ስም እንኪያስ እመጣለሁ። ተመልሶ መጥቶ ቤተክርስቲያን ሰራላቸው። ምን ይላል ገድለ አቡነ አረጋዊ? ከአክሱም ጽዮን በቀር የሚበልጣት አልነበረም። በነገራችሁ ላይ የኢትዮጵያ ገዳማት እናት ደብረ ዳሞ ናት። እንድታውቁት የኢትዮጵያ ገዳማት ሁሉ ናት ደብረ ዳሞ ናት። ምንም ከዚያ በፊት ገዳም አልነበረም አይደለም፣ ነበረ። ግን ስርዓተ ገዳም ምንጮ እዚያ ነው። አስኬማ ምንጮ እዚያ ነው። እና ቤተክርስቲያኑ ተሰርቶ ሊወርድ ሲል የዛን ጊዜ ምን ሰርቶለት ነበር? ንጉሱ ቤተክርስቲያኑን ለመስራት ደረጃ ሰርቶለት ነበረ። ኋላ አባት ሆይ ይህንን ደረጃ ቤተክርስቲያን ለመስራት ነው የሰራሁት፣ አሁን ላፍርሰው ወይስ ይቆይ ብሎ ሲል አይ ተው፣ ለኋላ ዘመን ስለማይረባ ዳይመሞ ደርም ሰው ዳሞ የተባለው ዘ ምክንያት አለ ዳሞ እንጂ ደብረ ሃሌሉያ ነው። ደርም ሰው አሉ፣ ተደረመሰ። ኋላ ዝናቸውን ሰምቶ ማን ይመጣል? ቅዱስ ያሬድ እና ተሰብስበው ልጆቻቸውን ያስተምሩ። ልጆች ኢትዮጵያን በማህሌት የሚያበራት የተባረከ ሰው ወደኛ እየመጣ ነው ሊጎበኘን፣ ምስጋና ሊያሰማን ነው ይሏቸዋል። ኋላያን ሲሏቸው ቆይቶ ሁለቱ ደቀ መዛሙርት ከታች ይወርዳሉ፣ ውሃ ሊቀዱ ወደ ወንዝ ዳር ይወርዳሉ። ወንዙን አይታችሁት ይሆናል። እዛ ሲደርሱ ማን አሉ? አባ ማትያስና አባ ዮሴፍ አሉ። ሲያገኛቸው ሰላምታ ከሰጣቸው በኋላ ዛሬ በማህሌት የምናውቀው በጣም ግሩም የሆነ በብዙ አረጋውያን ቅዱሳን በዓላት የሚባለው ቅዱስ ያሬድ፣ ያኔ ቅዱስ ያሬድ ታውቃላችሁ፣ ሰላምታው ንግግሩ ሁሉ ዜማ ነበረው። ሰዎች ቅዱሳን ጋር ሲገናኝ
የሚነጋገራቸው በጣዕመ ዜማ ጭምር ነበረ እና ዳህይንኑ ዝስኩ አረጋዊ ጻድቅ አቡክሙ። ይሄ ዛሬ በማህሌት የታወቀ ቀለም። ያ ጻድቅ ሽማግሌ አባታችሁ ደህና ነው ወይ? በነገራችሁ ላይ አነጋገሩ የማን ነው? ዮሴፍ ነው የተናገረው። ዮሴፍ አሁን ቅድም ያነበብነው አለ አይደል? ስለ አባቱ ያዕቆብ ነው የጠየቀው። እዚህ ደግሞ አመጡ ያንኑ ቃል እንደዛ አላቸው። ይዘውት ሄዱ። ከላይ ወጥቶ ተባረከ፣ እሱም በረከት ሰጠ። ቤተክርስቲያንን ያሳዩኝ አባታችን አላቸው። ቤተክርስቲያንን አያት። ወድክዋ የምትለው ዛሬ የምትታወቀው ማህሌት ቀለም ነው። ያን ጊዜ ነው በጣዕመ ዜማ አቡነ አረጋዊ ደስ አላቸው። ዜማው ጣፈጣቸው። በአጭር ቅዱስ ያሬድ ተመልሶ ወደ አገልግሎቱ ሄደ። ጻድቁ እስከ 99 ዓመታቸው ድረስ ቆይቶ በደብረ ዳሞ በምስራቁ አቅጣጫ ጌታችን ቃል ኪዳን ሰጥቷቸው ትውልድ የሚያስምር ቃል ኪዳን ከሞት ተሰወሩ፣ ብሔረ ሕያዋን ገቡ። እግዚአብሔር በረከታቸውን ያሳድርብን። እንዴት ዋላችሁ? የእመቤታችን የጌታችን ስደት ከሮም ግብፅ፣ ከግብፅ ኢትዮጵያ ተሰደው ክብር አገኙ ለሃይማኖታቸው። ሁለተኛ ሰዓት አለን። መርዓዊ ገብረ ክርስቶስ ሙሽራው ገብረ ክርስቶስ። አሁን ልብ በሉ። የዛሬ ማህሌት ላይ ሰምታችሁት ከሆነ ዚቁ ላይ እመቤታችንን ስደቷን ከቅዱሳን መከራ ጋር ያናጽረዋል። ምን ይላል? እስቲ አብረን እንበል። ትዕግስትኪ ፈድፈደ በሉ እስቲ። ትዕግስተ ኢዮብ ጻድቅ ወእማረቆስ ዘተወማቀ። የደከሙ ሄዱ ተመልከቱ። ወገብረ ክርስቶስ መርዓዊ ተወካፌ ሕማም በጻይቅ። በአንዳንድ ቤት ደግሞ መጽቅ ይለዋል። መጽቅ ካለ አስጨናቂ ማለት ነው። በጻይቅ ካለ በፍላጎት ነው። አሁን የገብረ ክርስቶስን ስቃይ ተመልክታችሁ ከእመቤታችን ስቃይ አንጻር ሲናጸር እንዴት ነው? ገብረ ክርስቶስ ማለት ነው። ገብረ ክርስቶስ ማለት በ4ኛው ክፍለ ዘመን አጋማሽ ቴዎዶሲዮስ ገና ሳይነግስ፣ ቴዎዶሲዮስ ማለት የአቡነ ኪሮስ ትልቅ ወንድማቸው ነው፣ ጻድቅ ነው። እሱ ሳይነግስ ሚስቱ መርኬዛ ትባላለች። ተጋብተው ልጅ ያጣሉ። የንጉስ ልጅ ነኝ ልዑል ነኝ ብሎ ከሌላ ሴት ሊሄድ አላለም። ምን አለ? እመቤቴ ማርያም በአንቺ በስምሽ በኢየሩሳሌም ቅድስት ሀገር ማጸናለሁ፣ እባክሽ ልጅ ስጪኝ ብሎ አለ። ልጅ ሰጠችው። ማን አለው? አብደል መሲህ አይደል? በነገራችሁ ላይ ስንክሳር ላይ መልክዓ ቅዱስ ዳዊትን ስትመለከቱት ዳዊት ክቡር ወበአረቢ ዳውድ ይላል። መልኩ ላይ እኮ እንደዚህ የሚል በአረብኛ ዳውድ ይሉሃል ይለው እኮ መልኩ አይደል? እዚህ ደግሞ ምን አለ? ምን አለው? ስንክሳሩ ላይ አይታችሁ ምን ይላል? አብደል መሲህ ትርጓሜው ገብረ ክርስቶስ። አብደል ማለት አገልጋይ ማለት ነው አይደል? መሲህ ክርስቶስ ነው። አብደል መሲህ ገብረ ክርስቶስ አሉት። ብሉይ ሐዲስ አስተምረው በስርዓት አሳድረው የት? ቁስጥንጥንያ ዛሬ ኢስታንቡል የምትባለው ካቴድራል ሲሰሩ ኦቶማን መጥቶ ሙልጭ አድርጎ ክርስቲያኖችን ያጠፋት ሀገር ማለት ናት። እግረ መንገዱን መልእክት ለመጣል ነው። ጎዳናችን ወደዚያ ስለሆነ አልነገርኳችሁም? ከዚህ በፊት ሰርግ ቤት ላይ አንዲት እስክስታ ወራጅ በእናንተ አማርኛ ታስለቀዋለች። እስክስታው ዋንጫ ትለቀልቃለች፣ ትከሻዋ ትለቀልቃለች። ምንም አትለቀልቀው ነገር አባቡል ስታወርደው ሀዚያ ሰርግ ተጠርታ ሳይሆን ርዋት የመጣች አንዲት እብድ አለች። እብድን ማን ይጠራዋል? እንኳን እብድ እኛንስ ማን ይጠራናል? ነገሩ ግማሽ እብድ ነው የሚለን መሰል አንዳንድ ሰው ልንሆንም እንችላለን። ችግር የለም። ያቺ እብድ እብድ ይገርመዋል። አልፎ አልፎ ነው በጣም ገርማት ብላ ታያታለች አዘፋፈኗን እና ዘፍና ጨርሳ እረፍት ልታደርግ ወደ ዳር ስትመጣ በአጋጣሚ እብዲት ወዳለችበት አቅጣጫ መጣች። አጥብቀሽ ያዥው እኔንም እንደሱ አድርጎ ነው የጀመረው ይባላል። ዛሬ አውሮፓውያን ወደ ጠፉበት ምስራቁ ዓለም ክርስትና ወደ ተዳከመበት ጎዳና ነው እየሄድን ያለ ነው። የሚሰማ የለም። ቅድም ነግራችሁ ታዲያ ለምን የምትናገር? ውርድ ከራሴ እዳይን አቀላለሁ፣ ቢያንስ በገዛ ኃጢአቴ ብቻ እጠየቃለሁ። አዎ እንዴት ይሆናል? እና ገብረ ክርስቶስ አደገ በስርዓት። ወላጆቹ አካለ መጠን አድርሰሃል ልናጋባህ ነው አሉት። መቼስ ቀድሞ ዘመን እንደ ዛሬ አይደለም። ወላጅ ምንም ቢያዝ እሺ ነው እሺ ያለ። ከቤተ መንግስቱ ግን ከልዑላኑ የተወለደች በዘመኑ በመልክ አንደኛ የነበረች ሴት መርጠው አመጡለት። ተክሊል አደረሱለት፣ አጋቡት።
ጫጉላ ደረሰ። ጭንቅ ነው። ንጽህና ለሚወዱ ሰው ጫጉላ ጭንቅ ነው። ለእኔ ቢጤው ደግሞ ይመጣል። አንተ ምንድን ነው ይሄ? ከተጋባችሁ በኋላ 40 ቀን ቆዩ የሚል እንዴት ብዬ ነው 40 ቀን? ብዙ ሰው እኮ ነው። እንዲሁም አንዱ ቄስ ነው። የሚገርማችሁ ነገር እኔ በእውነት አግብቶ አሳልፎታል። ለምን ብሎ ነው እንዲህ የሚል ሕግ የተጻፈ ፍትሐ ነገሥት የለም። ኧረ በሞት ያላውቅም ነው የሚባል። ኧረ አለ መጽሐፍ ላይ ፍትሐ ነገሥት ላይ አለ ጥቅሱ። የሚገርመኝ ነገር የዚህ ዘመን ሰው ይላል በሞት ምን አንቀሸቀሸ? እንዲሁ እንኳን 40 ቀን ቆይተህ የለ እና እስካሁን ድረስ ተደብቀ ሌላ ነገር ስታደርግ ቆይተህ ነው 30 ዓመት የቻልከው እንዴት ለ40 ቀን የቸገረ 7 ዓመት የታወረ ነገ ይበራልሃል ቢባል እንዴት ብሎ ነግቷል ይባላል። መቸኮል ጥሩ አይደለም ለሁሉም ነገር። እሱ ግን ደስ አላለውም። ጫጉላ ግባ አሉት። ጫጉላ ገባ እና ያ ሁሉ ጌጥ ለብሷልና ቀረብ ብሎ አያት። በጣም ታምራለች። አኮኑ ዝንቱ ሁሉ ኃላፊው አይ መልካም ክርስቲያን ይሄ ሁሉ ያልፋል። ትናንት ቆንጆ የነበረች ዛሬ ምን አላት? ምንም። በነገራችሁ ላይ እድሜ ብቻ አይደለም የሚያጠፋ። አንዲትን ሴት ቆንጆ የምትባለው ደጋግመህ ስታያት እኮ ምን እያለብህ ነው የሚል እየወረደ እኮ ነው የሚል ወርዶ እኮ አይደለም መልኳ። በቃ ሰው ልጅ እንደዛ ነው። ማረም ሲበዛ ይገለማል። አይ በይ አንቺ እኔ ታቤት እኔ ልሄድ ነኝ። ወዴት ነው የምትሄድ? ፈጣሪ የክርስቶስን ልከተለው ነኝ። እኔን ለማን ትተወኛለህ? ለጌታችን እተውሻለሁ፣ ለክርስቶስ ለመድኃኔዓለም እተውሻለሁ። ቃል ግቢልኝ አላት። ምንድነው ቃል መገባለህ? እኔ እስከምጠፋ ድረስ እንዳትናገሪ፣ ድምፅ እንዳታሰሚ አላት። ቃል ገባችለት። ስታለቅስ አደረች። ወጣ። ሌላ ልብስ ለብሶ የያዘውን ልብስ ለነዳያን አካፈለ። ተጉዞ የት ይደርሳል? ወደ ምዕራብ አቅጣጫ ሄዶ አርማንያ ደረሰ። አርማንያ ደርሶ የእመቤታችን ቤተክርስቲያን አገኘ። እመቤቴ እዚህ ነው የምኖረው። ወገቡን ታጠቀ። መጽሐፍ ወይኩን ቅንውተ ሐቆይክሙ እንዳለው ስራ መስራት የሚሰራ ሰው ወገቡን መታጠቃል። ወገቡን ታጠቀ። ጾም ጸሎት ጀመረ። ውሎ ማታ ይቀምሳል። የመጀመሪያ ገድሉ ውሎ ማታ መቅመስ ነው። ቀጥሎ በ2 ቀን አንዴ፣ ቀጥሎ በ3 ቀን አንዴ። ኋላ ግን በዕለተ ሰንበት ቁራሽ ዳቦ ብቻ ነበር የሚቀምስ። ታዲያ የሚገርመው ከሰኞ እስከ እሑድ ድረስ 2 ነው ስራው፣ ሌላ ስራ የለውም። አብዛኛውን ሰዓት ይጸልያል፣ በተረፈው ሰዓት ይለምናል። አስባችሁታል? በወቅቱ ዓለምን የምትገዛው የሮም ንጉሠ ነገሥት የታላቁ ቴዎዶሲዮስ ልጅ ነው። ስራው ምንድነው? ከጸሎት ትርፍ መለመን። እመቤታችን ልጇን ይዛ ተሰደደች፣ እሱም ተሰደደ። መከራ ወዳለበት ስፍራ ተሰደደ። ለምናለች። ለምኖ ቁራሽ ዳቦ ለዕለተ ሰንበት ከመግዛት በቀር የለመነውን በሙሉ ማታ ለነዳያን አካፍሏቸው ነው የሚገባ። የሚጸልይበት ምሰሶ ያለበት የነዳያን ማደሪያ አለ። የድሮዋ ዘመን ቤተክርስቲያን፣ ድሮ ቤተክርስቲያን ሲሰራ የአገልጋዮችና የነዳያን መኖሪያ ነበረ። ዛሬ ነዳያን እነዚህ አግብታችሁ ስለምትጋብዙ እንኳን ቅር የሚለው ብዙ አለ። ታውቃላችሁ፣ ቅር ይለዋል። ነዳያንን አበሉ ብሎ ሰው ቅር ይለዋል። ነዳያን ቤተቅጽረ ቤተክርስቲያን ውስጥ ስለገቡ ቅር ይለዋል። እንዲህ ያለው ሰው ምን ይባላል? ስጋ ለበስ ጋኔን ይባላል። ጸላኢ ነው። ይሄ ድሃ ሲበላ የሚከቡ እነዚህ እኮ ክርስቲያኖች ናቸው። እንዲህ ያለ ስራ በልተው ጠጥተው ቃል እግዚአብሔር ተምረው ለንስሐ እንዲበቁ ተደርጎ መሄዳቸው ይህን የሰራ ሰው መመስገን አይገባም። ግን ማመስገን ላመስጋኙ በተገባው ነበር። በዛ ላይ ከሚለምኑት ነዳያን እኮ ገብረ ክርስቶስ መራዊ እንዳለ ምን እናውቀው? አየህ፣ ዛሬ አልፎ ነው ከነዳያን መካከል ገብረ ክርስቶስ እንደነበር ያወቅን አይደለም። ያን የነበሩ ሰዎች ያውቃሉ? አላወቁም። የሚገርማቸው በጎዳና አንድ ቀን ደነገጠ። ምን አይቶ? ከአባቱ ወታደሮች 2 ሰዎችን ያውቃቸዋል፣ ባለሟል ይሆኑ ማለት ነው። ምክንያቱም 500 ወታደሮችን ሰዷል፣ 2 እያደረገ። ልጄን የምታገኙት ለድሃ ምጽዋት እየሰጣችሁ ነው፣ እግዚአብሔር እንዲረዳችሁ ብሏቸው። ሲደርሱበት የተሸሸገ ወታደር ናቸውና ድንገት ቢገልጡት ዞር ብሎ ወደ እመቤታችን ስላለ ነው፣ እመቤቴ ፈጣሪ እናት እባክሽ ለምንሻለሁ፣ የኢዮብን ቁስል በእኔ ላይ አድርጊ ብሎ ለመነ። በሙሉ አካሉ በቁስል ነደደ። ሊቀርቡት ተጠይፈው ድቃቂ ሳንቲም ወረወሩለት ሄዱ። ያን ተቀብሎ ሰጠ። እግዚአብሔር ላመሰከረ 15 ዓመት ያ ቁስል ሰውነቱን ከራሱ እስከ እግሩ ይበላዋል። ግን ቆሞ ይጸልያል፣ ይሰግዳል። በ15ኛ ዓመቱ እንደ ድሃ ተንቆ መኖሩ ስለ ፍቅሯ የተሰደደላት እመቤታችን አላስደሰታት።
ከውስጥ ገብታ ለአንድ መልካም ካህን ትላለች። ለአንድ መልካም ካህን ምን ማለት ይመስላችኋል? ትርጉሙ ቀሪዎቹ ምን ሆነው ይመስላችኋል? ምን ማለት ነው ትርጉሙ? የሚገባው ካህን ቢኖር ጥሩ። ለአንድ መልካም ካህን እመቤታችን በራእይ ተገለጠች። ሂድ ወደ ነዳያን ማደሪያ በምሰሶ ዳር ቆሞ የሚጸልየውን ሰው ኦ ብስ የእግዚአብሔር ሰው ብለህ ጥራው፣ ከዛሬ ጀምሮ ወደ ቤተ መቅደስ አስገባው፣ ከድሆች ጋር እንዲኖር ፈቃድ አይደለም ብላለች። ተነሳና ቢሄድ ቆሞ ሲጸልይ አገኘው። ሲጸልይ ደግሞ ቅድም በፀሐይ ቅብለን የለም ልቡ ምስጥ ብሎ ነው። ጸሎትን ሲጨርስ ጠብቆ የእግዚአብሔር ሰው ሆይ አለው፣ ድሃ በሀገር አይኖርም አለው። እባክህ ወደ ቤተክርስቲያን ግባ አለው። እኔ ወደ ተቀደሰ ስፍራ ልገባ የማይገባኝ ኃጥእ ሰው ነኝና ተወኛል። ይህንን ያለ ከአንጀቱ ነው። ኃጢአተኛ ሰው ራሱ እንደ ጻድቅ ነው የሚያይ፣ ጻድቅ እንደ ኃጥእ ነው ራሱ ነው የሚያይ። የዚህ ዘመን ትርጉም ከገባችሁ እሱ ነው። ለምንድን ነው ስህተቱ ሲነገረ ሰው የሚከፋው? ራሱ እንደምን ስለሚቆጥር ነው? እንደ ጻድቅ ስለሚቆጥር። ለምን? ሰይጣን ስላደረበት ነው። ሰይጣን ስገድ ሲሉት ስገዱልኝ፣ አምልክ ሲሉት አምልኩኝ፣ ከኔ የሚበልጥ የለም ነው የሚለው። ኋላ ቀረብ ብሎ የእመቤታችን ትእዛዝ ነው ናግባ አለው። ከመግባታቸው በፊት ግን ቄሱ በአብ በወልድ በመንፈስ ቅዱስ ስም በአምላክ እናት በድንግል ማርያም ስም አማጽንሃለሁ። ማነህ ግን እስኪ አንተ ይህን ያህል የአምላክ እናት የምትወድ የምታከብር አንተ ማነህ ንገረኝ ብለዋል። ስላማለው ጨነቀው። ስለ መሐላው ከልጅነቱ ጀምሮ ያለውን እያንዳንዷን ነገር ዘርዝሮ ነገረው። ነግሮ ሲጨርስ ዛሬ ገድሉን ቁጭ ብለን እኔም ቆሜ እናገራለሁ፣ እናንተም ቁጭ ብላችሁ ነው የምትሰማው አይደል? ያ ቄስ የገብረ ክርስቶስ መራዊን ገድል እንደሰማ ምን አደረገ ነው የሚለው? ወድቀ ውስተ ምድር ወአንገርገረ ይላል። ተንከባለለ መሬት ላይ ወድቆ እኔም ሰው እባላለሁ ወይ ነው። አስባችሁታል? የገብረ ክርስቶስ መራዊን መከራ ሰምቶ ይዞት ገባ። ኋላ ግን ሲያከብሩ ታየና አዘነ። ኋላም ደግሞ ዝናው እየወጣ ሲሄድ አባቴ ፈልገው ያገኘኛል ብሎ ወደ እመቤታችን ስዕል ሄደ። በጣም ይወዳት ነበርና ቀረብ ብሎ ዛሬ በኒቆዲሞስ በአብይ ጾም በሰሙነ ኒቆዲሞስ የምትባል ኃይለ ቃል አለች። ህወአት ዘምስሌኪ ኢከሰትኩ ለሰብእ ማሕሌት የምታውቃላችሁ ጾመ ልጓም ህወአት ዘምስሌኪ ዜማ አለው እንዳልልላችሁ ሙያ ስላሉ ነው። ለራሴ የሚሆን ልለው ይችላለሁ። አደባባይ የሚቀርብ ነገር ግን ጠፈፍ ያለ መሆን ስላለበት ህወአት ዘምስሌኪ ኢከሰትኩ ለሰብእ ይቤላ ለማርያም እመቤታችን ድንግል ማርያም መራዊ ገብረ ክርስቶስ እንዲህ አላት፣ ከአንቺ ጋር ያለ ምስጢሬን እኔ መች ገለጥኩት? አንቺ ገለጥሽብኝ እንጂ። እግዚአብሔር ለማክበር ይገልጠዋል፣ ቅዱሳን ግን ራሳቸውን አይገልጡም። ገለጥሽብኝ ምስጢሬን እመቤቴ፣ ከአንቺ ጋር የነበረኝ ከልጅ ጋር የነበረኝ ምስጢር ወይዜን ይምርህኒ ሀብዘይ ህይስ ወይሴኒ ወደሚሻለው ምሪ ከዚህ በኋላማ ብሎ ሰግዶ እመቤታችንን ምሕረት ለምን ወጣ። በመርከብ ተሳፍሮ ወደ ሌላ ስፍራ ሄዳለው መስሎት ማይበላና ወጦ የት ያደርሰዋል? ቁስጥንጥንያ በር ላይ። ይሄማ ፈቃድ እግዚአብሔር ነው ብሎ ስለቆሰለ ማንም የሚያውቀው የለም። ሄዶ በተማጥኖ ከአባቱ ቤተ መንግስት ውጭ ያለ ስፍራ ቆሻሻ የሚጠልበት ስፍራ ላይ ሄዶ እዚያች ላይ እንደ ድንኳን የምትመስል ነገር ለራሱ ሰርቶ ቁጭ አለ። የገብረ ክርስቶስ መራዊ ገድል የሚጀምረው እዚህ ላይ ነው። አስቡት፣ የአባቱ ቤተ መንግስት ነው። የሚገርመው ነገር እንኳን ሌላ እናቱ መርኬዛ እንኳን ጠረኑ ይጨንቃት ነበር። የቁስሉ ጠረን ለማለፍ ከርቀት ከስንት ሜትር ለማለፍ ጠረኑ ይጨንቃል። እና አባ ተክሌን የሚያውቃቸው ሰው ካለ አባ ተክሌን ለመቅረብ ሽታ ያስጨንቀናል የሚል ሰው ስንት ሰው ነበር? ስንት ነበር? አንድ ሰባኪ መጥቶ ካያቸው በኋላ ጽድቅ ቢቀርብኝ ይሻላል ከሳቸው ጋር ከመቀመጠው ሄዷል። እኛ ሰባኪ ባትችል ችሎታ አይለኝም ነው የሚባለው። ካልቻልኩም ጽድቅ ቢቀርብኝ ይሻላል። እንዲህም ብሎ አልቀረ። ሰበካ ጉባኤነት በተመረጠበት ደብር ማዕት ገንዘብ በእጁ እንዳለ ጠፋ። መድኃኔዓለም ባለበት ለንስሐ ያብቃው። በበደል እኔ እበልጣለሁኝ እንዲያነጋገሩ ጥሩ ስላልነበረ ነው በአደባባይ የተናገረው ነገር። ያደረጉበትን አንዳንድ ነገሮች ለ15 ዓመት ካደረጉበት ነገሮች መካከል አንደኛ ሁልጊዜ ሲያገኙት ይተፉበት ነበር። ከዚህ ዓለም ከጥፊም ከዱላም ከሁሉም የሚከፋው ነገር የሰው ምራቅ ነው። ግን አስቡት፣ መድኃኔዓለም የዓለም ፈጣሪ እንዲህ ያለውንም መከራ ተቀብሏል። የረከሰ ምራቅን ተቀብሏል። ሁለተኛ አንዱም መጥቶ ሂድልን ከዚህ ለምን አትሽተተን ሂድልን መሄድ አይፈልግም። እሱ በጥፊ ይመቱታል። ከዛ ቁስል ላይ
አንድ ቀን መጥተው ጽሕሙን ነጫጭተውት ሄዱ። አስባችሁታል? የቆሰለ ገላ ላይ ጽሕሙ ሲነጭ ቆዳ አብሮ ነው የሚነሳ። በዚህ ሁሉ ምንድን ነው የሚለው? ተመስገን ጌታዬ ነው፣ ሌላ ነገር የለም። ለምን ቢባል ከዛ ሁሉ ስቃይ በላይ የሆነ ክርስቶስ የመድኃኔዓለም እመቤታችን የድንግል ፍቅር በልቡ ውስጥ አለ። እኛ ስድብ መሸከም የሚያቅተን ለምን እንደሆነ ጥቂትም ቢሆን ይገባን ይሆናል። ከሱ ሁሉ የሚገርመው እጃቸውንም ታጥበው የአፋቸውንም ተጎጥመጠው የተፉትን ያን ሁሉ አመተው እላዩ ላይ ይደፉበታል። ከሁሉ የከፋው ግን ወታደሮች መጥተው እላዩ ላይ ይሸኑበታል። ከላይ እንደ ተስላስ ነገር አለው ከሱ ካለበት አጥሩ በላይ መጥተው ሽንታቸውን አናቱ ላይ ይሸኑበታል። እንዲሄድላ አልሄድላቸው ሲል ስጋ ቁርጥራጭና አጥንት አመተው አካሉ ላይ ይደፉበት። ውሾች ነክሰው እንዲያባሩት ማለት ነው። ውሾቹ ግን ሊነክሱት ሲመጡ አወቁት። ከዚያች ቀን ጀምሮ በእነዚያ ሰዎች ተንኮል ምክንያት አንዲት ረፍት አገኘ። እሷ ምንድነው? ቁስሉን እየላሱለት ጥቂት ረፍት አገኘ። ከ15 ዘመን በኋላ ወደ እግዚአብሔር ጸለየ። ምን ብሎ? ጌታዬ ሆይ ስቃዩ ስለኔ ደስታ ነበረ፣ ግን የአባቴ አገልጋዮች ከዚህ በላይ ቢበድሉ በነፍሳቸው ሊጎዱ ነው። እነሱ ከሚጎዱ ውሰደኝ በቃል። ከ30 ዓመት ገድሏ ጌታችን መጥቶ ቃል ኪዳን ሰጠው። ስምህን የጠራ ዝክረን የዘከረ መታሰቢያን ያደረገ ቃል ኪዳን ሰጥቶት ታሪክህን ጻፍ ብሎ አዞት ሄደ። ጻፍ አደረገ። ያችን እንደያዛት በዕለተ ሰንበት በዚህ ቀን አረፈ። በዕለተ ሰንበት ንጉሱ ጳጳሱ በነገራቸው ሊቀ ጳጳሳቱ የቁስጥንጥንያ የዛን ጊዜ አባ ቴዎፍሎስ ይባላል። ለናላችሁ በቅዳሴ እያሉ ዝማሬ ይሰማሉ። ደነገጡ። ምንድን ነው ሲሉ ከውስጥ ከመንበረ ጸባዖት በላይ ህስዎ ለብእሴ እግዚአብሔር ውስተ ቤተ ቴዎዶስዮስ ንጉስ፣ በቴዎዶስዮስ በንጉሱ ቤት የእግዚአብሔር ሰው ቅዱስ ሰው አርፏልና ሄዳችሁ ፈልጉታል። ሊቀ ጳጳሳት ንጉሱ በቤት ምን አለ? ኧረ ምንም የለም እንደዚህ ያለ ነገር። እስኪ እንሂድ ነው። ቢሄዱ ብርሃን አዩበት ስፍራውን፣ እሱ መሆኑን አወቁ። ገብተው ያንን ገድል በእጁ የያዘውን ሊቀሙት አንስተው ሊያነቡት ሲሞክሩ ጨብጦ ተላጠቀው። አንድ ሰው እንግዲህ ጨብጦ ከሞተ በኋላ እጁን መፍታት ከባድ ነው ታውቃላችሁ። ጨብጦት ግን ያ ግን እንደዛ ስለሆነ ሳይሆን የእግዚአብሔርን ኃይል እንዲረዱ ነው። ኋላ አባ ቴዎፍሎስ ምን አለ? ምህላ እናድርግ፣ ይሄ በጉልበት አይሆንም ማለት እንጂ እኛ ሰው ቢሆን ፈልቅቀን እናውጣው ይላል። ችግር አለ። ምህላ እናደርግ። ምህላ ሲያደርጉ በራሱ ለቀቀ። እንግዲህ አርፏል። ካረፈ እኮ ሰዓታት አልፈዋል። ሲያነቡ ገድሉን ሲናገሩ ቆይቶ መጨረሻ ላይ ነው ስሙን የሚናገረው። ገብረ ክርስቶስ ሙሽራው የንጉስ ቴዎዶስዮስ የንግስት መርኬዛ ልጅ የሚል ነው ሲርሱ። ከዚያ በኋላ እኔ በነገራችሁ ላይ ከሐዘን ሁሉ ሐዘን ወታደሮቹን ተዋቸው፣ ግፈኞች ስለሆኑ ብዙ አልቅሰዋል። ግን ከሐዘን ሐዘን የመጀመሪያው ሐዘን የንጉሱ የቴዎዶስዮስ ነው። ለምን? የበኩር ልጁ ነው። ከሱ ለቅሶ የማለቅሶ ይከፋል የእናቱ። ከሁሉ በላይ ግን በጣም ለቅሶ ቁጥጥር የሌለውና ያንኑ ቀን ታማ ያረፈችው ማን ትመስላችኋለች? መራታ ሃይማኖት። ያን የተክሊል ያገባት ከዚያች ቤት ወጣ አታውቅም። እንደ ጸለየች እዚያችሁ እንደተቀመጠች ነው። ግን እሷ እዛ ተቀምጣ እሷ እዚህ ሁሉ ግፍ እየተቀበለ አይተዋወቁም። እሱ ያውቃል እዛ ውስጥ እንዳለች፣ እሷ አታውቅም። አልቅሳ ሞታለች፣ አርፋለች። ክብሯ ትልቅ ነው። መራታ ሃይማኖት እንላታለን በሃይማኖት በቤተክርስቲያናችን። መራታ ሃይማኖት እውነተኛ መራታ ሃይማኖት እና የቅድሙን ኃይለ ቃል እናምጣው። ገብረ ክርስቶስ መራዊ ስቃዩን አስበን ስለ ክርስቶስ ስለመቤታችን የተቀበለው ትዕግስት ኪፈድፈደ ትዕግስት ኢዮብ ጻድቅ ኢዮብ 30 ዘመን በቁስል የነደደው መንደድ፣ የተቸገረው መቸገር፣ የትዕግስት መጠን ይደንቃል አይደል? የእመቤታችን ትዕግስት ከኢዮብ ትዕግስት በለጣለ ደራሲ ወማርቆስ ዘትወርማቅ መንግስቱን መንኖ 60 ዘመን በበረሃ ወድቆ መከራ የተቀበለ ማርቆስ ንጉሠ ሮሜ ከሱም በለጠ። መጨረሻ ወገብረ ክርስቶስ መራዊ ተወካፍ የሕማም መጽይቅ የሚያስጨንቅ በፀሐይ ቃል ደስ እያለ መከራ ከሚቀበል ከገብረ ክርስቶስ ትዕግስት እመቤቴ ሆይ ያንቺ ትዕግስት በለጠ አለ። የመራዊን በረከት ያሳድርብን። የቅዱስ ሙሴ ብእሲ እግዚአብሔር ሮማዊን ታሪክ ብትመለከቱ ተመሳሳይ ነው። የአንዱ ታሪክ ወደ አንዱ ተገልጦ እንዳይመስላችሁ። መራዊ ገብረ ክርስቶስ ይንገር ጀመረው። ቀጥሎ ከጥቂት ዘመን በኋላ ማን ተከተለው? ሙሴ ሮማዊ ተከተለው። በመጨረሻ ይህን ገድል ማን ተጋደለው? ዮሐንስ ወንጌሉ ዘወርቅ። ሶስቱ ቅዱሳን ተመሳሳይ ገድል ነው ያላቸው። ዛሬ እንግዲህ የሙሴ መራዊ
ታሪኩ ተመሳሳይ ነው፣ ስደቱም ተመሳሳይ ነው። እመቤታችን በጣም የሚወድ ነው። ሌላኛው ፊልጶስ ነው። በሀገረ አዛጦን፣ በጋዛ፣ በሰማሪያ ወንጌልን የሰበከ ኢትዮጵያውን ጃንደረባ ያጠመቀ ከ72ቱ አርድእት የተቆጠረ ከ7ቱ ቅዱሳን ዲያቆናት በግብረ ሐዋርያት ምዕራፍ 6 ላይ የተጠቀሰ በግብረ ሐዋርያት 8 ላይ ባኮስ ጃንደረባውን ያጠመቀ ስሙ ገናና የሆነ የኢትዮጵያ እንደ ነፍስ አባታችን የምንቆጥረው ለእኛ ትልቁ ባለውለታ አንዱ እሱ ነው። ሐዋርያችን ነው። ከጋዛ አጥምቆ የላከው ቅዱስ ባኮስ ነው። ኢትዮጵያ ውስጥ መድኃኔ ዓለም ክርስቶስን የሰበከልን እሱ ነው። ይሄ ቅዱስ ሰው በሰማርያ ሲያጠምቅ ሲሞን መሰሪን መጀመሪያ አስተምሮ ያጠመቀው እሱ ነው። ይሄ ቅዱስ ሰው መከራ ተቀብሎ በሰማዕትነት ያልፋል። የሚያስገርመው ነገር 4 ሴት ልጆች ነበሩት። ደህና ዋላችሁ? እግዚአብሔር ይመስገን። ስንት ሴቶች ልጆች ነበሩት? 4ቱም ደናግል ናቸው። ምን አላቸው? ሀብተ ትንቢት ተሰጥቷቸዋል። የሚያስገርመው ነገር ሀብተ ትንቢት እንዴት ነው ያገኙት ነው። ይሄ ታሪክ ብዙ ሲነገር አንሰማም። እነዚህ 4 ደናግል አንድ መደበኛ ስራ ነበራቸው። ምን ይመስላችኋል? መቼም በሃይማኖት ጉዳይ ገምቶ አይባልም እንጂ ገምቶ ላችሁ ነበረ። ታሪክና ሃይማኖት ገምቶ አይባልም። ትልቁ ስራቸው ሀብተ ትንቢት ያሰጣቸው ምንድን ነው ታውቃላችሁ? እመቤታችን ያገለግሏት ከነበሩ ደናግል እነዚህ 4 ናቸው ያሉበት። እመቤታችን በጣም አገልግለው ከሀብተ ትንቢት ደርሰዋል ይባላል። ትንቢት ይናገሩ ነበር። የሚደረገውን ነገር በሙሉ ተናግረዋል። ሴቶችን በመስበክ ትንቢት በመናገር በጣም አገልግለዋል። እና እግዚአብሔር ክብሩን በረከቱን ያሳደረብን። ዛሬ ሊተረፉ የሚገባቸው በዓላት መካከል አንደኛው ጣራ ገዳምን ታውቁል። በዚህ በአዲስ ዘመን ጣራ ገዳም 3 ጊዜ ነው የተመሰረተ። መጀመሪያ ላይ ጥንት ተመስርቶ ጠፍቶ ነበረ። ኋላ አቡነ ኤዎስጣቴዎስ መጥተው በዓት ሰርተውበት መስርተውታል። በመጨረሻ ግን ግራኝ አህመድ አጥፍቶት እንደገና የመሰረቱት ታላቁ ጻድቅ አቡነ ገላውዲዮስ የጣራ ገዳሙ ናቸው። ዲማ ጎጃም አካባቢ ተወልደው ስለ እመቤታችን ፍቅር ፈልሰው መጥተው የእመቤታችን ማረፊያ ሲፈልጉ ጣራ ገዳምን አገኙ። ሱባኤ ቢገቡ አዎ አርፋበት ነበረ የሚል ምልክት አገኙ። ከንጉሱ ከቅዱስ ገላውዲዮስ ዘንድ ሄደው ለገዳምነት አስፈቅደው ርስት ሲሰጣቸው ምን አሉ? አይ በዛብኝ፣ ቀንስልኝ፣ አያስፈልግም ብለው በመጠን ተቀብለው ዛሬ ጣራ ገዳም ተብሎ የሚታወቀውን ስፍራ ተቀብለው 24 ሰዓት የሚያገለግሏቸው ነብሮች ነበሯቸው። ዛሬም አሉ። በነገራቸው ላይ እስከ ዓለም ዳግመኛ ክርስቶስ ከሚመጣ ነብር እዚያ ስፍራ አይጠፋም። እነዚያ ነብሮች ያገለግሏቸው። እንዲሁም ገላውዲዮስ ቅዱስ ገላውዲዮስ ሊጠይቃቸው ንጉሱ ሲመጣ አጉረመረሙ። ሊናከሱ ሲሉ ገሰጿቸው፣ ጸጥ አሉ። አቡነ ገላውዲዮስ ቆመው እያወሩ ከቅዱስ ገላውዲዮስ እናውላችሁ ሁለቱም ገላውዲዮስ ነው እኮ አይደል? ንጉሱ ቅዱሱ ገላውዲዮስ፣ ጻድቁ ደግሞ እሳቸው እና እየተነጋገሩ ንጉሱ የሚሉትን አይሰማቸውም። ምክንያቱም ምን ይመስላችኋል? ፊታቸው እየተለዋወጠበት አንድ እንደ ፀሐይ ያበራሉ። እንደዚህ መልካቸው ሌላ ይሆንበታል። ብቃታቸውን በዚህ ተረድቷል። በዚህ ምክንያት በእጁ የነበረውን ነገር በሙሉ ሀብተ ንብረቱን ሰጥቷቸው ሄደ ይባላል። እኒህ ቅዱስ ሰው ከኢየሩሳሌም እና ከዋልድባ አፈር ጭነው አመጥተው ቦታውን አስባርከውታል። የቅዱሳን መናኸሪያ ነው። ስለ ድሮው እንኳን አቡነ ገላውዲዮስ እና አቡነ ገላውዲዮስ የነበሩበት ዘመን ቅርብ ጊዜ እንኳን አባ ኃይለማርያም ምን አይነት ሰዎች እንደነበሩ ብንነግራችሁ ትገረማላችሁ። አባ ኃይለማርያም ያረፉ አቡነ ኃይለማርያም አሁን ዛሬ 8 ዓመት ነው፣ በ2010 ነው ያረፉት። እሳቸው ምን አይነት ሰው እንደ ስንት ቅዱሳን ዛሬ ድረስ በዱ ጫካ አለው። ጣራ ገዳም አይታችሁ ተላል ጫካ አለው። አስተውላችሁት ከሆነ በጣም የብዙ ስውራን ስፍራ ነው። እግዚአብሔር የገዳሙንም የቅዱሱንም በረከት ያሳደረብን። ሌሎችም ቅዱሳን ነበሩ። የ7ቱን ቀን ቅዱሳን ስማቸውን እንጥራና እንጨርስ። ዛሬ ስንት ቀን ነው? 14 በ7 ነው ተገናኝተን የነበረ። በ8 አባ አጋቶን፣ ቅዱስ መጥራ፣ ቅዱስ ሶስና፣ ቅዱስ ፈላጋያ፣ ቅዱስ ባኮስ ሌሎችም ነበሩ። በ8 ትሑቱ አባት ቅዱስ አትናሴዎስ፣ ሰማዕቱ ቅዱስ እስጢፋኖስ ካለ፣ ቅዱስ ሊዋሪዎስ ሊቀ ጳጳሳት፣ ሐዋርያው ቅዱስ ቶማስ፣ አፄ ዳዊት የኢትዮጵያ ንጉሠ ነገሥት ሌሎችም ቅዱሳን ነበሩ። በ10 አባ ኤስድሮስ ታላቁ፣ አባታችን ቅዱስ ዮሐንስ ቀሲስ፣ ቅዱስ አውማኒዎስ፣ አባ ዮሐንስ ጻድቅ ገዳሙ በሰሜኑ አካባቢ ሲጋደሉ የነበሩት የአቡነ ገብረ ናዝራዊ አባት የሸዋ ሰው ናቸው፣ ግን የተጋደሉ በዚህ አካባቢ ስለሆነ ነው። በ11 3ቱ ጲላጋያዎች በቀደም ተርኬላቸዋለሁ። ጲላጋያ ድንግል፣ ጲላጋያ ሰማዕትና ጲላጋያ ገዳማዊት። አባ ያዕቆብ ስለ ሃይማኖት ተሰዶ መከራ የተቀበለ አባት። እንደዚሁም ኢትዮጵያዊ ጻድቅ አቡነ ኤልያስ ነበሩ። በ12 ቅዱስ ዳዊት ዓመታዊ በዓሉ ነው። ዛሬ ተርካለሁ መስሎ ነበር። ያው የዛን ቀን ሲመቱ ለመተረክ ስላልተመቸ ማለት ነው። ሲመቱ ነው። እግዚአብሔር ከፈቀደው በ23 እንግዲህ ዝክረ ቅዱስ ዳዊት ላይ እንተርከው ይሆናል። ሲመቱ ነው። ሳሙኤል ነቢይ፣ ቅዱስ ሚካኤል፣ ቅዱስ ድሜጥሮስ ድንግል
ሊቀ ጳጳሳት እና ወንጌላዊ ቅዱስ ማቴዎስ ዓመታዊ የዕረፍት በዓላቸው ነበር። በ13 አፈወርቅ ቅዱስ ዮሐንስ ዓመታዊ የተአምራት በዓሉ ነው። ሰግድ ለኪ የሚለው ምስጋና አለ አይደለም? በከመ ወድስኪ ዮሐንስ አፈወርቃዊ የእመቤታችን ይህን ድርሰት የደረሰበት እመቤታችን እሱን ልሳነ ወርቅ ብላ የጠራችበት መታሰቢያው ነው። ያን ቀን ደገኛ ቅዱስ አባት ዘካርያስ መንኖ ገብቶ ከገዳም ውጣልን አንተ መልከ መልካም ነህ እንዴት እንዲህን ያህል ውበት ይዘህ ሲሉት ንጥሪያ ገዳም ይባላል አጥቂት ናይትሬት የሚባል እንደሚባል ኬሚካል ነው የሚባል እንደዛ ውድ ነገር ስላለ እዚያ ውስጥ ገብቶ ካዘቅት ውስጥ ቢወጣ አካሉ ግልጥጥ ብሎ ቆሰለ። አላውቁታል። ሲኖር አንድ ቀን ማለየው አሁን ቅድም ተሰማቸውን የጠራቸው አባ ኤስድሮስ አወቁት። ብፁዕ አንተ ነው ክቡርና አሉት። መነኮሳት ጻድቃን ተሰብስበው አሉ ዘካርያስ አቤት ቀድሞ እንደ ሰው መጣ፣ ዛሬስ የእግዚአብሔር መልአኩን መጣ አሉት። ይሄ ቅዱስ ሰው ታላቁ ቅዱስ መቃርስና ታላቁ አባ ሙሴ ጸሊም እንኳን ምክር ይጠይቁት ነበር። ሁለቱም ምን ብለውታል? እውነተኛ መነኩሴ እንድንሆን ምን እናድርግ? አስቡት። እነሱ ከማድረጋቸው እነሱ ብለ ነው፣ ግን ንጽህናው ቅድስናው ስለሚማርካቸው ኧረ ተው እባካችሁ አባቶች እኔን አትጠይቁኝ፣ እንዴት እኔ ከእናንተ በላይ ያውቃለሁ? መንፈስ ቅዱስ ከአንተ ጋር እንዳለ እያየን ነውና እባክህ ንገረን አሉት። እኔ ሌላ ምክር የለኝም አለና ቆቡን ይሄ ምንኩስና ቆቡን አውልቆ ረግጦ በእግሩ ማለት ነው መልሶ ለበሰ። ምንድን ነው አሉት። ይሄን ቆብ ረግጦ ምን አለኝ? ምንም። እንደዚህ ካልሆነ አንድ ሰው መነኩሴ መሆን አይችልም። አያችሁ፣ ቆብ ዝም ብለህ ሩጠህ ቆብ አትጫን። ዛሬ ቤተክርስቲያናችንን እንደዚህ ሊደፋት የቀረቡ ቆቡን ሳይገባቸው እየደፉ ነው። ራሳቸው እየደፉ ሰው ሲደፉ ይውላሉ። ቤተክርስቲያን ሊደፉ ይሞክራሉ። አንድ ቀን አባ ሙሴ ጸሊም እዚህ ተነግራቸዋል። አባ ሙሴ ጸሊም ውሃ ሊቀዳ ሩቅ ወንዝ ይሄዳል። ባዶውን መጣ። ምን ነው አሉት። አይተውት ችግር በሁለተኛውን ቀን ቢሄድ የለም እና በኋላ ምንድነው ምክንያቱ ተብሎ ሲጠይቅ ሲሄድ ከውሃ መቅጃው ላይ አባ ዘካርያስ ውሃ ሊቀዳ ብሎ ውሃ ከመቅዳት በፊት መነኮሳት ለሁሉ ነገር ጸሎት አላቸው። ጸሎት ላድርስ ብሎ ዳዊት ይጀምራል። ሲጣፍጠው ሲጨምርበት ሲውል ሲያድር ለሱ እንኳን እንዴት ደቃት መስሉ አባ ሙሴ ጸልም ሲደርስ መንፈስ ቅዱስ በርግብ አምሳል ራሱ ላይ ወርዶ እንደዚህ ዘርግቶ አካባቢው በብርሃን ተጥለቅልቋል። አይ ይህንን ማቋረጥ በደል ነው ብሎ ተሰፈረ። ውሃ ሳይቀር ለቀናት ነው። እንዲህ ያለ ቅዱስ ሰው የነበረ አባታችን ዘካርያስ ምን ይባላል? ትሩፈ ምግባር ትሩፍ ይባላል። ፍጹም ሰው እግዚአብሔር በረከቱን ያሳደረልን። ቅዱስ አብጥልማኮስ ቀሲስ ስም ነበረ። የዛሬውን ተነጋግረናል። ነገ 15 ነው። ቅዱስ ቢላሞን ሰማዕቱ፣ ሲላስ ሐዋርያው እና ምን አለ? የሐዋርያትም ዕረፍታቸው ነው አለ። አተረጓጎም ክፍተት ሲፈጠር እንደዚያ ነው። ዕረፍታቸው ነው አይልም። ወተዝካሮሙ ነው ዕረፍቱ። ለላይኛው የተጠቀሰው ዕረፍት ነገ የሐዋርያት ዕረፍት ሳይሆን ዕጣ የተጣጣሉበት ለስብከተ ወንጌል የተሰማሩበት መታሰቢያ ነው። የደብረ ሊባኖሱ ታላቅ ቅዱስ የእመቤታችን ወዳጅ አባ ጴጥሮስ አቡነ ጴጥሮስ ዓመታዊ በዓላቸው ነው ነገ ዕረፍታቸው። በ16 ብዙ ቅዱሳን አሉ። ትልቁ በዓላችን ለኛ በጎንደር የተሰዉ 9999 ቅዱሳን ሰማዕታት አባታችን አምሃ ጊዮርጊስ፣ አባታችን አባ ጽጌ ድንግል እነዚሁም የጎንደር ሰማዕታት ናቸው። እነሱ እናከብራለን። አባ ያቃቱ፣ አባ ማርቆስ ገዳማዊ፣ አባ ጳውሊ፣ አባ አሮን ከዚህ ሁሉ ጋር ደግሞ የአቡነ ሀብተ ማርያም ገድል የጻፉት ጻድቁ አቡነ ኢያሱ ዓመታዊ ዕረፍት በዓላቸው ነው። በ17 ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት ዓመታዊ ሲመቱ ነው። ቅዱስ እስጢፋኖስ ያን ቀን ቅዱስ ፊልያስ አለ ደገኛው ሰማዕት፣ ቅዱስ ዲዮስቆሮስ አለ፣ የደብረ ዳሞ ሰማዕታት አሉ፣ ሌሎችም ብዙ ቅዱሳን አሉ። የዚያን ቀን ቅድስት ሐና ነቢይት አለች። በ18 ቅዱስ ቴዎፍሎስ አለ ሊቀ ጳጳሳቱ፣ ቅዱስ ሮማኖስ አለ። በ19 ጻድቃን ዘባረክናሃ ማህበረ ኖምና የሚባሉት ማለት ነው። ጻድቃን ዘመጠራ ወይም ጻድቃነ መጥራ የሚባሉት አሉ። አቡነ ሐራ ድንግል ዓመታዊ በዓላቸው ነው። ቅዱስ ይምራነ ክርስቶስ ዓመታዊ በዓሉ ነው። አቡነ ሰይፈ ሚካኤል ጻዳ አምባው ዓመታዊ በዓላቸው ነው። ገድላቸውን አሳትመናል ካላችሁ። ቅዱስ ዮሐንስ ዘጸይለም ዓመታዊ በዓሉ ነው። ሌሎችም በዓላት አሉ። በ20 ቅዱስ ዮሐንስ ሐጺር ተወዳጁ አባት ነቢዩ ቅዱስ ኤልሳ፣ በ21 ከእመቤታችን ጋር ሐዋርያው ቅዱስ ማትያስ፣ ሐዋርያው ቅዱስ አልዓዛር፣ ጻድቁ አቡነ አስራት ወልድ ገድላቸውን ያሳትምላቸው፣ ጻድቁ አቡነ አላኒቆስ እሳቸውንም አሳትመናል እና የኢየሩሳሌሙ ቅዱስ አባ ዮሐንስ እነዚህ ሁሉ ዓመታዊ በዓላቸው ነው። ዛሬ ሳምንት 21 አይደል? እዚያ ሰው ይበለን መድኃኒዓለም። ታዲያ ወደ ግብፅ መውረድን አትፍራ ያለውን አጭር ልተርጉምላችሁ።
አንድ ደህና ዋላችሁ። ስለ ሃይማኖት ስለ እውነት በጥሬው ስደትን አትፍራ፣ መከራን አትፍራ። በዚህ ዘመን አብዛኛው ሰው ለምሳሌ ሕግ ይጣሳል፣ ስርዓት ይጣሳል። ይናገራሉ፣ ሰው አይናገሩም። ሌላው ይናገራል፣ አይናገርም። ክፉ ደስ ይለዋል፣ ስራ ሲጠፋ አብዛኛው ክፉ ነው። ሰሞኑን እጽዋት ተቆረጠ አይደል? አብሮ ተባብሮ ቁረጥ እያለ አብሮ ያስቆርጣል አይደል? ቅዱሳን የሚያድሩበትን ዛፍ ማንም ባለጌ እየመጣ ይቆርጣል አይደል? ቤተክርስቲያን እችም ችግር ነው። ቀኑ ሲደርስ ግን ወዮልህ፣ ይሄን ለምታደርገው ሰው ወዮልህ። እኔ አይደለም ወዮልህ የምልህ ባለቤቱ ነው። እጽዋትን የሚቆርጥ ሁሉ መድኃኔዓለም በጊዜው ይቆርጠዋል። መራገም ከተገባኔ በእጽዋት ምክንያት እራገማለሁ። የቅዱሳንን ማደሪያ የሚቆርጠውን ሰው መራገም ይገባል። እውነቴን ተራገምኩም። በርግጥ እኔ ባረግም ራሳቸው የረግሙት ለዛ ያሉት አይቀርለት መጨረሻው አያምርም እኮ። ሁሉን ነገር ለስጋዊ ለምድራዊ ነገር ሁሉን የለወጠ ሰው መጨረሻው አያምርም። ልብ በሉ። ለዚያ ነው ወደ ግብፅ መውረድን አትፍራ። ሀቅ ሲነገር መልካም ነገር ሲነገር ተከትሎትም ጊዜ ምን ይመጣል? ችግር ይመጣል። አትፍራ። ለምን? እኔ ከአንተ ጋር ሆናለሁ አለ። ሀቅን ከያዝክ እግዚአብሔርን ከያዝክ ለምን ትፈራለህ? ወደ ግብፅ መውረድን አትፍራ፣ አትፍራ። እቺን መልእክት እንያዝባት ብዬ ወደ ግብፅ መውረድ አትፍራ። ጌታችን ለምን አለው ቢሉ አባቶቻችን አንተ ብቻ ወርዳ አትቀርም እኔም በኋላ ወርዳለሁ ሲል ሆኖ ብለዋል። ሁለተኛ ነገር ደግሞ አብሬ እሆናለሁ ከዚያም ይዤ እወጣለሁ ብለዋልና እና ወደ ግብፅ መውረድን ሀቅን ተናግሮ የሚመጣውን ነገር መቀበል ለምን እንፈራለን? ለእግዚአብሔር እውነት ሲሆን ለሰው እኮ ይቆማል። እንዴት ለቤተክርስቲያን መቆም ያቅተናል? ዛሬ ቤተክርስቲያን ተበደለች ብሎ የሚናገር ስንት ሰው ታውቃላችሁ? አለ አሉ የምትሏቸውን አሉ የምንላቸውን መምህራን በሙሉ ሰብስቧቸው እስኪ የቤተክርስቲያንን ግፏን መከራን የሚናገራል። ለምን እንደሆነ ታውቃላችሁ? ወደ ግብፅ መውረድን ይፈራል። እኔ ደፋር ነኝ እያልኩ አይደለም። እኔ ስመች ተናግሬ እኔ እኮ አልተናገርኩም፣ መናገር አልጀመርኩም ነው። እስካሁን ተነግሯል ብለን ኧረ አታስታውሷትም? ያችን ተረት እናውቃለን ብንናገር እናልቃለን አለ ተረት አለ አይደለም? ኧረ በነገራችሁ ላይ እውነቱን እንነጋገር ተብሎ ይሄ እኮ ማለት የእውነቱ ገና መቅደሙ ነው። እስካሁን ድረስ እኔ ይሄ ሁሉ ሰው የተቀየመበት የተነጋገርነው ነገር ዋና እውነት ቢነገር እንኗኗራለን? አንኗኗርም። ሁሉ ነገር አደባባይ ቢወጣ አንኗኗርም። እና ስለዚህ ወገኖቼ ሆይ ዝም ብላችሁ እንደ ጅል እየሄዳችሁ ተጋጩ አይደለም። ደግሞ ምንድን ነው ነገር ግን በአስፈላጊው ጊዜና በአስፈላጊው ሰዓት በአስፈላጊው ሁኔታ ላይ ግን ወደ ግብፅ መውረድን አንፍራ። የእግዚአብሔርን እውነት ተናግረን እግዚአብሔር ወዳዘዘን፣ ምክንያቱም ወደ ግብፅ እንዲወርድ የታዘዘ ከእግዚአብሔር ነው። ጠሪው ዮሴፍ ቢሆንም ትእዛዙ ግን የእግዚአብሔር ነው። ውረድ ተብሏል። በቃ ወደ ግብፅ እያዘነ ከርስቱ ተነቅሎ ቢሆን ወርዷል። ስለዚህ ስለ እግዚአብሔር ብለን ወደ ግብፅ መውረድን የእግዚአብሔርን እውነት መያዝን ልንፈራ አይገባንም። ስለኛ ስትል ሕማም መከራ የተቀበለች የተራበች የተጠማች እመቤታችን አስበው መድኃኔዓለም ከጥፋት ይሰውረን፣ ከጥፋት ይሰውረን። ለምስጋና እንነሳ። Yeah.
ሀገራችንን ቤተክርስቲያን ከመከራው ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ያዘግልን። አባታችን የገብረ ኪዳንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። እኛንም ለንስሐ ሞት በቸርነቱ ያብቃን። ሀገሩን ደብሩን ማህበሩን በሰላም ይጠብቅልን። የሰማነውን በዝነ ልቦናችን በቸርነቱ ይሳልልን ያሳድርልን። መከራዋን አስቦ መድኃኔዓለም ከመከራ ያድነን። ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ይበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባልሐንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በበኩሉኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን።
እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋውን የምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወፅአ ኃይል አሜን። አሜን። ሰላም ያሳድረን።